ዛራ እህታችን ይመችሻል ማውራት? ይመቸኛል፣ ይችላል። ያ የተወሰነ ያለፍሽባቸውን መናገር ትችላለሽ? ትንሽ እንስማሽ። ባዛይ ብዙ ሰው ተጨናንቀን ነበር። እኛ ከገባሁበት ጀምሬ ልጀምር ወይስ አሁን ያሳለፍኩትን የምናገር? ደስ እንዳለሽ፣ ባጭሩ ደስ ያለሽ። እሺ፣ እኔ አንደኛ ሙስሊም ነበርኩኝ። የሰዎች ሙስሊም ናቸው፣ እኔ ሙስሊም ነኝ። ዛሬ ጠቅላላ ሙስሊም ነኝ። ግን ሙስሊም ሁኜ ስናገር ማለት ነው ክርስትና በጣም ነበር የምጠላው። አስቤውም ወደ ክርስትና እመጣለሁ ብዬ አስቤም አቅጀም አይደለም፣ አላማም የለኝም። ለምን? አንደኛ ቤተሰቦች ሙስሊሞች ናቸው፣ እኔ ሙስሊም ነኝ። በመሀል ታመምኩኝ፣ 2 ዓመት ታመምኩኝ። የታመምኩት ደግሞ እንደ ነስር ሆኖ አፍንጫዬን ያስነስረኛል። ባፌና ባፍንጫዬ ደም ይወጣ። 2 ዓመት ታመምኩኝ። ሴትዬ አለች፣ እሷ ናት ሐኪም ቤት የምትወስደኝ። ምን እያልኩኝ ሩቅያ ከአንድ አይሉ 4 ተቀርቶብኛል። ሩቅያ ያው ቁርአን ማለት ነው። እና ሲቀራብኝ ምንም ነገር የለም፣ የሚያስጮህ የለም፣ የሚጮህ ነገርም የለም። በቃ ደህና ምንም ነገር ይፈሳል። ናም ከዛ መጨረሻ ላይ እናቴ በቃ ነይና እዚህ እስኪ በአገር ባህል አለ እርፎ መረባ የሚባል እንደዛ እስኪ እናግዶ እናስደርግልሽ አለችኝ። እሺ ብዬ ሄድኩኝ። አሁንም ተደረገ፣ ምንም ነገር ለውጥ የለውም። ከዛ መጨረሻ ላይ እኔ እንደዚሁ ስቀጥል 2 ዓመት እንደዚሁ ነበር የምቀጥለው። ደም ባፍንጫዬ ባፍ እየወጣ ማለት ነው። ዶክተሩ ወደ ካንሰር ሊቀየርብሽ ነው አለኝ። ሲለኝ በጣም እኔ አሞኝ ተክዤ ነበር በጣም። ያችን ቀን አንድ ሰው በራሱ ሲሆን ነው እንጂ የሚያምነው በሰው ላይ ሲሆን ማንም የሚረዳህ ነገር የለም። በዛ ሰዓት ተክዤ የሆነች ልጅ ናት፣ ክርስቲያን ናት፣ ጉራጌ ናት። እዚህ ትመጣለች፣ ከሴትዬ እህት ቤት ነው የምትሰራው። እና ስትመጣ ሙንሽ ነው ዛህራዬ ስትለኝ በቃ እኔ ተስፋ ቆረጥኩኝ አልኳት። ና በጣም ተስፋ ቆርጫለሁ ምናምን ስላት ምንድን ነው ስትለኝ እያየሽ ነው እኔ ደም እየፈሰሰኝ ነው፣ በቃ አሁን ወደ ካንሰር ይቀየርብሻል እየተባልኩ ነው፣ ምን ላድርግ ስል አንቺ ታምኛለሽ አለችኝ። እኔ ልጅ ያረኩት ልጅ ድምጽ እንዳይገባ ማለት ነው። ከዛ መጨረሻ ላይ እሷ እምነትና ይሄ የክርስቲያኖች እምነትና ዘይት ሰጠች፣ የዘምዘም ውሃ ሰጠች። ይሄንን ከግንባር ያርጋ አሻሽታ ዱአ አረገችልኝ፣ በክርስቲያን ማለት ነው። ስታረግልኝ ታምኛለሽ ስትለኝ እኔ ማርያምን አምናታለሁ፣ በጣም በእስልምና ደግሞ ክብር ያላት ናት አምናታለሁ አልኩኝ። አመንኩኝ፣ ዱአ ተደረገልኝ። 3 ቀን አየሁት። ዳንስ ራሱ እኔ ማለት ነው አላምን ብዬ አፍንጫዬን ወላሂ ይሄ ጨለማዬን ጋር ከቤተሰቦች ያገናኘ አፍንጫዬን በጥጥ አድርጌ እንደዚህ ጎርጉሬዋለሁ። አይመጣም እንደ ደሙን በማለት አልመጣልኝም። ደሙ ቆመልኝ። እና ከዚህ በኋላ እኔ ምንድነው ማድረግ ያለብኝ? ያዳነኝን ነው መከተል ያለብኝ ወይስ 24 ሰዓት ሙሉ እየተጎነበስኩኝ እየሰገርኩኝ ዱአይን አላህዬ ምን ረሳኸኝ ምን አረኩ ያልኩት የለመንኩት ያልደረሰልኝ ያዳነችኝ ማርያም ናት፣ ኢየሱስ ክርስቶስ ነው ያዳነኝ። መርጬ ወደ ኢየሱስ ክርስቶስ ሄድኩኝ። ደቂቀቴ መርጬ ወደ ኢየሱስ ክርስቶስ መጣሁ ማለት ነው። ኢየሱስ ክርስቶስ አዳነኝ። ከዛ እዚህ ደግሞ ቤተሰቦች አሉኝ። እነሱ ለሴትዬ ነብያችንን ተሳድባለች፣ አላህን ተሳድባለች ብለው ለሴትዬ ያሳዩታል። ሴትዬ በቃ አላህን ተሳድበሻን ብላ ያ ሁላ ነገር መጣ፣ ተረባበሸ። እኔን ሊያስይዙኝ እኔን የሆነ ነገር መጥፎ ነገር እንትን ሊሉኝ መጨረሻ ላይ ሴትዬ አመጣጧ እንደመጣችሁ እኔ አንተን አምኜ ነው የመጣሁት፣ ወደ አንተ ነው የመጣሁት፣ አንተ እንዳታሳፍረኝ። በቃ እነሱ ሊበሉኝ ተንሰፍስፎ አክስቴም አለች እናስ ይዘሻል ወይ ሻሃዳ ያጂ ወይ ካለዛ
እና ወደ ሀገር ነው የምናሳፍርሽ ሲሉኝ እንዳታዋርደኝ ብዬ በሴትዮዋ ገብቶ ኢየሱስ ክርስቶስ ሴትዮዋን ጋር አድርጎልኝ ራስሽን ጠብቂ፣ ይሄን ያደረገችሽ አክስትሽ ናት፣ አሳልፈሽ ስጭኝ ያለችው አክስትሽ ናት እና ራስሽን ጠብቂ ብለው ሊበሉኝ ያሉት። እስካሁን ሴትዮዬ ሰላም ሆናልኝ። ራስሽን ጠብቂ፣ እነሱ ጋር እንዳትገናኝ፣ በቃ ገብተሽ ማውራትን መናገርን ትችያለሽ። ከጣ አህመር አለችኝ። ከጣ አህመር ማለቷ ነብይና አላህን አትሳደብ ያለችኝ። እኔ አልሳደብም ግን እማራለሁ አልኳት። የፈለግሽው መማር ትችያለሽ አለችኝ። እሺ አልኩኝ። አሁን ሴትዮ ገር ሆነችልኝ ማለት ነው። ግን በዚህ ላይ ማለት ነው አንዳንድ ከእስልምና ወደ ክርስትና ስንመጣ መሳደብ የለብንም። ነብይህን መሳደብ የለብንም። አላህ መሳደብ የለብንም። እኛ ያመነውን ኢየሱስ ክርስቶስን ነው። አምነን ኢየሱስ ክርስቶስን መከተል ነው ያለብን። እነሱ አሁን ሊሳደቡ ይችላሉ። ነብዩ ኢሳ ደግሞ በቁርአን ትልቅ ቦታ አላቸው። እነሱ ደደብ ጭንቅላት ስለሆኑ ኢሳን ኢየሱስ ክርስቶስን ሲሳደቡ ምን ሲሉ ተዋቸው። እኛ ግን ያመነውን አምነን ያዳነንን አድኖን መተናል። የፈለኩትን ባምን ማንም አያገባውም። በቃ እና ይሄ ነው የኔ እንትን ማለት ነው። እፎይ እፎይ ሚዩት ላይ ነው እያወራህ ነው። ኦኬ አልሰማለሁ። ቀጥል። ያ ዛራን ከጭንቀት ያወጣት ክርስቶስ የተመሰገነ ይሁን። አይ ቲንክ 3 ቀን ምናምን መሰለኛ ከ3 ቀን በፊት ለአደጋ የተፈጠረው ትክክል። ዋላ ቴሌግራም ላይ ሁሉ እኛ ማስታወቂያ እንትን ብለን ነበረ፣ እሷን ለማስጠፋት ብዙ እንትን ብለን ነበረ። ሰዎች ሁሉ እርዳታ ጠይቀናል። ክርስቲያኖችም የተባበራችሁን እናመሰግናለን። ምክንያቱም በጣም ክርስቲያኖች ተባብረውኛል። እኔ ለክርስቲያን በዛ ሰዓት ክርስትና እስልምና እያለሁ ማለት ነው። እኔ በዚህ ሰዓት ይቅር በሉኝ። እኔ ብዙ ነገር እናንተን አላደለ አስቀይም ያለው በውስጤ በጣም ጥሩ አመለካከት አልነበረኝም ለክርስትና። እፎይንም ራሱ በዛ ሰዓት ብር እናዋጣለን እናስገድለዋለን ሲባል እኔ ለእፎይ ዱዓ ሳርግ ነበር፣ አላህ ያስይዘው እያልኩኝ። ይሄ ሁላ እኔ ሸይጣን ሁኜ በቃ ቁርአን የሚያስተምረኝ ነው መሰለኝ አንዳንዴ። እና በጣም ነው የማመሰግነው ክርስቲያኖች፣ በውስጥም ገብታችሁ እዚህ ላይ አይዞሽ አለንልሽ ብላችሁ እፎይ የሰጠኝ ሴቶች አሉ። አይዞሽ በርቺ፣ እኛ ከጎንሽ ነን ያሉኝ ሁሉ ፈጣሪ ይስጣችሁ ነው የምለው። ያ ትንሽ ያስጨንቅ ነበረ። የራስ ቤተሰብ ነው ደግሞ በዋናነት የእሷን እንትን ያሉት ቀዳሚ የሆነው ለማስያዝ ለሴትየዋም አስቀድሞ ለሰዎች ነብዩንና አላህን ትሳርባለች እንደዚህ ብለው እንትን ያሉት የራሷ ቤተሰቦች ናቸው ቀድመው እንትን ያሉት የጠቆሙባት ማለት ነው። ምንም የተሳደበችው ነገር የለም አክቹዋሊ። ግን እንዳጋጣሚ ሆኖ ሴትየዋ በመጀመሪያ ያው እንትን ብላባን ነበር። ሴትየዋ እንደነገረችን ተናዳባን ነበረ። እንዴት ነብያችንን ትሳደቢያለሽ? ጠብቂኝ ምናምን ብላት ነው ሄደችው። ምን ሊፈጠር ይችላል? ምንም የምናውቀው የለም። ይነው እያለቀሰች ነው። የእሷን ለቅሶ ብቻ ነው የምናውቀው። እና እንዴት ነው ምንም እንትን የምንለው ነገር የለም። እንዴት እንታደጋት? ልገደል ነው ምናምን ትለናለች። ወይኔ እንደዚህ ሊያደርጉኝ ነው ምናምን ትለናለች። ያለን አማራጭ ጸሎት ማድረግ ብቻ ነው። የሚያስገድላት ነገር አይ በቃ የገዛ ቤተሰብ ደግሞ ሲሆን ደግሞ አስቸጋሪ ነው። መረጃውን አወሳስበው እንትን ያሉት የገዛ ቤተሰቦቿ ናቸው። ምንም ባላጠፋችሁ ምንም ባላለችው ማለት ነው። ደግሞ እንዳጋጣሚ ወደ 4 ልጆች በአንድ የመጡብን ከእንደዚህ አይነት ጋር ተያዘ። እንደዚህ አይነት ችግር የገጠማቸው ማለት ነው። እና እንዳጋጣሚ ግን የዛራ ወዲያው ታሪኳ በኋላ ተቀየረ ማለት ነው። ሴትዮዋ መልካም ሴት ነበረች። አይ ቲንክ የተማረች ነገር መሰለችኝ። ሰው ማገናዘብ የምችል ስለሆነች በቃ እንዳትሳደቢ፣ ተሳድበሻል፣ አልተሳደብኩም፣ የመረጃ የለም። ነገር ግን እኮ የገዛ ቤተሰቦችሽ ናቸው እንዲህ ያሉት።
አይ መረጃ አንጡ ባያቸው ውሸታቸውን ነው። መጨረሻ ላይ ነገሮች ተቀይረው ዛራ እየሳቀች ስታለቅስ የነበረችው በኋላ እየሳቀች አናገረችም ማለት ነው። እና እንኳንም ጌታ ረዳሽ። የበለጠ ደግሞ ተምረሽ በደንብ አውቀሹ ከዚህም በላይ ደግሞ መስዋዕት የሚያስከፍል ቢመጣም ለመክፈል ዝግጁ እንድትሆኚ በቤቱ እንዲያጠናሽ በደንብ እንድትጠነክሪና ወደ ህብረታችንም በደንብ ተቀይጠሽ በቃል ብቻ ሳይሆን በተግባርም ለሌሎችም ማርያና ምሳሌ እንድትሆኚ ያብቃሽ። አመሰግነው። እኔ ከእንግዲህ ወዲያ እኔ እንጃ እኔ በጣም አሁን ፈተና ጠንክሮኛል። ምንም ይሄን አምላክ እምክደውም አይመስለኝም። ነፍሴ ትወጣለች እንጂ ማለት ነው። ለምን ፈተናው በመጣ ቁጥር ማለት ነው ራሱ እያበረደው ነው የመጣው። አሁን ሲቲዮን ብርድ አድርጎልኝ እንደውም እየገባሽ ተዋይ ኦቂ ተማሪ አለችኝ። አሁን ከታች ነው ይሰማሉ የኔ ዘመዶች ከታች ነው ማለት ነው። እና ሲቲዮን በዚህ ላይ በጣም ነው የምወዳት፣ ታከብረኛለች። ኢትዮጵያ ሲሄድ ስንት ወጪ አወጣችልኝ ናት። እነሱ ግን ለኔ ያጠመዱት ወጥመድ አልተሳካላቸውም፣ ከሰሩ። አታስወጣትም እንዴ እስካሁን አለች እንዴ የሚሉት ከሰሩ። እሷ አርፈሽ ተቀመጪ ቤቢ ተማሪ ነው ያለች። አትሳደቢ ከጣመር ሁለት ብቻ አትሳደቢ ያለች። የፈለግሽው መማር ማወቅ ትችያለሽ አለች። በቃ ኪሳሪ አይደለም። ኢየሱስ ክርስቶስ በሷ ውስጥ ገብቶ እሷን ውሃ ረገልኝ። ከዚህ በላይ ምን ያርግልኝ? በቃ ህይወቴን አተረፈኝ፣ አዳነኝ። ካንሰር የተባልኩ ሴትዮ አዳነኝ። ከዚህ በላይ ምን ላርግለት? እሺ ብዙ ነገር እኮ አድርጎልኛል። እነሱ ተቃጠሉ። የሚያቃጥሉ አላህ ያቃጥላቸው እዛው ለራሳቸው። እኔ ምንም ማለት ነው። እና ይሄን ልቦና ይስጣቸው። ምን ነው እንደ ክርስቲያን ልቦና ይስጣቸው። ዋናው አንቺ ሰላም መሆንሽ ነው። እንኳንም ጌታ ረዳሽ። በርቺ። ይሄ ለሌሎቻችሁም ትምህርት ነው። ባይዞ ፈተናው እንዲቀላል አይደለም፣ ከባድ ነው። ከባድ ፈተና ይኖራል። በተለይም በአረብ የምትሰሩ አረብ ሀገር ላይ የምትሰሩ እህቶቻችን ጥንቃቄ አድርጉ። ወደ ክርስትና ከመጣችሁ በኋላ የተለያዩ ጫናዎች ይደርሱባችኋል፣ የተለያዩ ፈተናዎች ይደርሱባችኋል። ከዛ በኋላ በደንብ መጠንቀቅ ይኖርባችኋል። ይሄ ነገሮች ሊያጋጥሟችሁ ስለሚችል ይሄ ነገር ስለሚገጥማችሁ ጥንቃቄ አድርጉ። እና ምን ትላላችሁ እናንተ ሰዎች አላችሁ? ያ አለን ፎይ እንኳንም እግዚአብሔር ረዳሽ ለማለት እወዳለሁ እኔ። ምክንያቱም ያው ፎይ ያለህበትንም ጭንቀት አንተ ስላየው ያው የሷን ጉዳይ እንትን ስልትል ስለነበር ማለት ነው። እንኳንም ጌታ ረዳሽ። ያው እንግዲህ አንድ ሰው ክርስቶስን ሲያገኝ እነዚህና ተመሳሳይ ነገሮች ሊያገኙት ይችላል። ነገር ግን ክርስቶስ ኢየሱስ ደግሞ ሁልጊዜም ቢሆን ከጎናችን ሆኖ ያጠነክረናል። በውስጥሽ ያለው ጥንካሬ አሁን አንቺ ከየትም ያገኘሽው ጥንካሬ አይደለም፣ ከየትም ያመጣሽው አይደለም። ነገር ግን እሱ አጠገብሽ ቆሞ ስላበረታሽና ስላገዘሽ ይሄንን ነገር ለማለፍ ለመወጣት ችለሻል። ከዚህ በላይ ደግሞ እግዚአብሔር ጽናቱንና ኃይሉን ብርታቱን ይስጥሽ። ከዚህ በላይ እንደው ክርስቶስን ስለ ክርስቶስ መስክረሽ ለሌሎች ለእህት ለወንድሞችሽ እነሱም ደግሞ ሲያሳድዱሽ የነበሩት ብርሃኑ እንዲበራላቸው እውነቱን ክርስቶስ እንዲገልጥላቸው ይርዳቸው ብለን እግዚአብሔርን እንለምናለን። በርቺ፣ ጠንክሪ። ከዚህ በላይ መጠንከር ደግሞ ይገባሻል እና በርቺ ለማለት ነው። አይዞሽ። ስትናገር ሜቢ አላህ ምናምን ስለምትል ስለለመደባት ነው። ጸበል የምትለውም ዘምዘም ብላ የምትጠራው ቅባ ቅዱስ ለማለት ነው። ቅባት የምትለው ሜቢ እሱም በደንብ ስላለችው ነው። ዛራ አው እሱን ለማለት ነው። ያው እኔ አንዳንድ ጊዜ ነግሬሃለሁ። አንዳንዴ ከእስልምና ስትወጣ ብዛት አፍህ ላይ የሚቀረው አላህ ምናምን ነው። ገባ? ይሄ ነው። በዚህ ሌላ ነገር እንትራት ትበሉ ማለት ነው። እንደውም በቀደምታ እናቴን ራሱ የሆነ ወሬ እያወላ ማርያምን ስላት ተሰማብራው ማርያምን አለች። ከዛ ምንድን ነው ያልሽኝ? አይ ማርያምን ነው ያልኩሽ።
ከየት አመጣሽ ማርያም አለችኝ። አይ የሆነች ጓደኛዬ እኔ ጋር አብራ መስራ ስላለች ክርስቲያን ናት ምናምን አልኩኝ እና ሲለምድብኝ ማርያም ማርያም እያልኩ ሲለምድብኝ እቀጥላለሁ እና ወላሂ ያልኩት ደግሞ የሙስሊሞቹን አላህ ሳይሆን የክርስቲያኖቹን አላህ ነው እና በዚህ እንዳትቀየሙ ማለት ነው። አይ ማንም አይቀየምሽም። ያ ልማድ ስለሆነ እኔ እረዳለሁኝ። ኮመንት ላይ ስላየው ነው። አዎ ራሴን ጠብቄ ነው። ያው አንዳንዴ ፈጣሪ ስል ራሴን ጠብቄ ሳወራ ፈጣሪ እግዚአብሔር እላለሁ፣ ግን በፍጥነት ሳወራ አላህ ይገባብኛል በመሃል። ችግር የለውም። እኔ እረዳሻለሁኝ። የነብዩ ፍቅር እንደዚህ ያለቅ ብሎ ተውጄም ያላል እንደ ነብያችንን ተናገርክ ይለኛል። ስጋ እየበላን ጥሩ ቁርጥ እያጎረስኩት አንተ እኮ ነብያችንን ተናግረሃል ብሎ ስንት ቀን መንገጭ ላይ ሊያራግፍ ማለት ነው። ዋሻው እንዴ እድለኛ ነው ለታዳ አንተ ለሸውደኝ ትላለህ። ዛሬ ሳና በዛ ቀለል ያለች አይበቃንም? ኡስማን ጥያቄ አለ? እፎያችን እንኳን ደስ ያለሽ እንበላት እህታችንን ተፈቀድክልን? ኧረ ይቻላል። ሰላም ብያለሁ ሁላችሁንም። እፎይ ዛሬ በቪዲዮ ስላየው ደስ ብሎኛል። በስንት ጊዜ በጣም ደስ ብሎኛል። መቀመጥ ረስቼው ተጨንቄ እኮ አስሬ ጀርባዬን አሻለሁ እላለሁ። ክውን ያልኩት በቪዲዮ ሳይክ እንዴ ተገለጸ እንዴ ብዬ ማለት ነው። ተኝቼ ወይም ደግሞ እየተንቀሳቀስኩ ነበር ማወራችሁ። አሁን ቁጭ ስል ረሳሁኝ መቀመጥ። ውሃ ግን የለም አጠገብ። ኧረ አለ እየጠጣሁ ነው። በብርጭቆ አስደረጉኝ። ይሻላል። እህታችን ዛህራ እንኳን በሰላም መጣሽ። እህታችን በጣም ደስ የሚል ታሪክ ነው የነገርሽን። ፈተና በጣም ማለት ቀላል አይደለም የሚመጣው ፈተና፣ ግን ክርስቲያን በቃ እንደ ቢስማር ነው። በተመታ ቁጥር ይጠነክራል እና በተገፋሽ ቁጥር ጥንካሬ ነው ውስጥሽ እንትን የሚለው እና ያጠነክርሻል። ፈተናው የበለጠ ነው የሚያጠነክርሽ። ስለ ክርስቶስ ደግሞ ስላደረገልሽ ወደ ካንሰር ይቀየራል ያለውን በቃ በሰላም እንዲህ ክርስቶስን መንገዱን ነው ያሳየሽ። እኔም በዛ መንገድ ስላለፍኩኝ እንደ ሰው ነበር ክርስቶስን ሳናግረው የነበረው። ያው እነ እፎይ ጋር እነ ታላቁ ጋር ነው በእርግጥ የተማርኩት ስለ ክርስትና። ግን ምንድነው ክርስቶስን ግን እንደ ሰው ነበር የጠየቅኩት። በካንሰር ዙሪያ አንቺ ስላነሳሽው ብዙ ጊዜ እናገረዋለሁ እና ቀይሮልኝ፣ ታሪክ ቀይሮልኝ አሳየኝ። ወዲያው ነው መልስ የሰጠኝ። ከካንሰር ነፃ የሚባል የራሴ ሰው እንደዛ ታሞብኝ አንተ እስቲ ክርስቶስ ኢሳ እኛ ኢብኑ መርየም ማለት ነብይ እንልሃለን፣ አንተ ግን የክርስቲያኖች ኢየሱስ የምትባለው የቅድስት ድንግል ማርያም ልጅ የምትባለው ብዬ ጠይቄው ነው። እስቲ ይሄንን ካንሰር ነፃ ካደረክ አንተን እከተልሃለሁ፣ ሁሌ ስላንተ መሰክራለሁ ብዬ እንትን ብዬ አላሳፈረኝም። ከዚህ እኔ በጣም ኃጢአተኛ የሆንኩ ሰው ነኝ፣ ዓለማዊ ነኝ። ግን በቃ ይሰማኛል ብዬ አስቤው አይደለም፣ አምላክ ነው ብዬ አስቤው አይደለም ስጠይቀው፣ ግን እኔ ጌታ ነኝ ብሎ ወዲያውን የመለሰልኝ እና ስለ ስሙ እግዚአብሔር የተመሰገነ ይሁን። አንቺንም ከዛ ከጨለማ ወደ ብርሃን ያመጣሽን አምላክ እንደው ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ጠንክሪ፣ አብሽር። ሴትዮዋ ላይ ደግሞ ያው እግዚአብሔር ነው ስራውን እየሰራ ያለው እና በጣም ደስ ይላል። በተገፋሽ ቁጥር ትጠነክሪያለሽ። አይዞሽ፣ አብሽር እህቴ። እኔም አንዳንዴ ያመልጠኛል ወላሂ ላለሁኝ ረበል ካባ ላለሁ እና ኖርማል ነገር ነው ውድዋ እህቴ። ቴንኪዩ አምፎይ
አመሰግናለሁ። እሺ እናመሰግናለን። እሺ ሰፈር ይረብሻል እንደ ዝናብ ላይ እናመሰግናለን ምለው ነገር ነበር። ኦኬ እሺ ቀጥል። አይደና ነው መሰለኝ። መልካም እሺ ዛራ እንኳን ለዚህ አበቃሽ ለማለት እወዳለሁ። ግን በዚሁ አስታክቶ አንድ ነገር መናገር ፈልጌ ነው። ሁሌ ወደ አይምሮ የሚመጣው ማለት ነው አንድ ሰው የበቃ ሙስሊም ሲሆን በጣም የበቃ ሙስሊም ሲሆን ጥሩ ሙስሊም በቃ ሃይ ሌቭል ላይ ሲደርስ መሐመድን ይመስላል። መሐመድ ደግሞ ምንድነው? ገዳይ ነው። ምንድነው? ከእስልምና የወጡ ግደሉ፣ ፍለጡ፣ ገዳይ እሱ ነው ሊትራሊ የሚመስለው። በቃ ስትበቃ አላህና መሐመድ ያዘዙት እሱ ነው የምትመስለው። እሱ ስትመስል ደግሞ ለሌሎች መኖር ስጋት ነው የምትሆነው። ከሃይማኖቱን ለቅ ወጣ መግደልን ነው የምትማረው። ያንን ነው የምትመስለው። አንድ ሰው ክርስቲያን ሲሆን ደግሞ ክርስቶስን ይመስላል። ክርስቶስ ደግሞ ምንድን ነበረ? ክርስቶስ ለሌሎች ከራስ አልፈ አንድ ሰው ክርስቲያን ሲሆን የበቃ ክርስቲያን ሲሆን ከራሱ አልፎ ራሱን ትቶ ለሌሎች መኖር እሱ እንደ ሻማ ሆኖ ይኖራል። ኦኬ እየቀለጠ ማለት ነው። ለሌሎች ጸሎት ያደርጋል። ሶ በጣም ቢግ ዲፈረንስ ነው ያለው። በጣም ትልቅ ልዩነት። ሉክ እንግዲህ አስቡት ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ስንቶቹን ገዳዮቹን ሳይቀር የሰቀሉትን ሳይቀር ይቅር ሲል ነበረ። መሐመድ ደግሞ ምን ሲያደርግ ነበር? የበቃ ስትሆን ይሄንን ነው የምትመስለው። ሶ ይሄ ደግሞ በጣም ግልጽ ነው ማየት ለፈለገ ሰው ማለት ነውና ልክ ሮሜ ላይ ብርሃነ ዓለም ቅዱስ ጳውሎስ እንደተናገረው ማናችሁ ወደ ክርስትና ስንመጣ ብዙ አይነት መከራዎችን ልንቀበል እንችላለን። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቆትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ብሎ ማለት ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይላልና ሞትም ቢሆን ህይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ በኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላልና እቺ በጣም የምትገርመኝ ጥቅስ ነች። መሐመድ እዛ ጋር እስልምና ለቀው ግደሉ ሲባል እኛ እየሞትንም ቢሆን እየተቸገርንም ቢሆን ከፍታችንን አጥተንም ቢሆን በየትኛው ኮንዲሽን ክርስቶስን ግን ምንድነው እውነት ስለሆነ እንከተለዋለን፣ እናመልከዋለን። አይ ቲንክ ይሄ ነው በቃ ትልቁ ሜን ኮንሴፕቱ ማለት ነው። ለሙስሊም እህት ወንድሞቼ የምነግረው ምርጫው ግልጽ ነው። መሐመድን መምሰል ትፈልጋላችሁ ወይንስ ኢየሱስ ክርስቶስ? ይሄ አንድ ጭንቅላት ያለው ሰው በትክክል በቃ አገናዝቦ ሊመርጠው ነው። መሐመድን ስትመስል ምን አይነት ሰው ነው የምትሆነው? ክርስቶስን ስትመስል ደግሞ ምን አይነት ሰው ነው የምትሆነው? አስቡበት ለማለት እወዳለሁ። አመሰግናለሁ ቦስ። እሺ ቴንክ ዩ እናመሰግናለን። ቃል አሁን ጀምዲ ያልበቃም እያላችሁ ነው፣ ያልበቃ ሙስሊም ነው እያላችሁ ነው። ጎን ቁጭ ብዬ ጄም እንደ ጭራሽ አብሮኝ ይበላል እሱ። ምን ነው ማይክን አከፍቱ? ጉዳችሁ ይፈላል። የሆነ ቀን ለቀልዳችሁ ምን ያቀሩ ጃሂድ ተቀደም ትላለህ። ይሄንን ወላ ተቀደም ትላለህ እዛው ያ አንተ እኮ የአፍጋኒስታኖችን እንትኖችን ስሎጋቸውን ካነበብኩ በኋላ አንተን እኮ አላምንህም። ኢንስቲጌተር ነው መስልህ እንዴ? ቀላል እንዴ? እንዴት አባቱ እንደሚያስፈራ እኮ በጣም ሆሪብል ነው ባይዚ እንዴት እንደሚያስፈራ የማን ግን እኮ ከቁርአንና ከሐዲስ ወጣ ነው ዘሆል አይሳይፍ ቀጥታን የተገበረው ስሎጋን እንትን እኮ ነው፣ መመሪያ ነው። ወደ 30 ነው 29 ነው 30 ነው። ያ የነ ካሊድ ኢብን አልዋሊድ ተከታዮች እንደ ጀግና የሚያዩ ሰዎች የሰው ጭንቅላት ተቀቅሎ የበላ ምንም እንዴት ዲስክራይብ ታደርጋቸዋለህ? እነዚህ መቀቀሉ እኮ ጥፋት ነው ተብሏል እኮ መቀቀል አልነበረበትም። አልኩት ነበር መሆን የነበረበት
አሁን ምን ለማለት ነው? የምድል ያወራሱ እንደዚህ ነው ወሬ ታወሩ እየተቀናጀ ነው። ለማንኛውም እያቀባበል ነው እንደዛ ነው። ዶክመንተሪዎችን ስታይ የሚገርም ነገር ምንም ነገር ሄዚቴት የማያደርጉት ነገር ለዚህ አሁን አብዛኛው ለመሸፋፈን ምናምን ይሞከራል ታውቃለህ። እነሱ ግን ጀስት እያንዳንዱ ነገር ፖይንት ባይ ፖይንት ያገናኙልሃል። ዶክመንተሪያቸው የምታያቸው ከዛ ኮምፓሪዝን ብትሰራ አሁን ኖርማል አይወክሉም ምናምን ብሎ የሞገታ አካልና የእነሱን ስታይል ኦፍ ላይፍ ብታይ ምንም አይገናኝም። ባይዘው አሁን ያለው አካል ዝም ብሎ ጀስት ማቴሪያሊስት ነው እንጂ እነሱ ጀስት ቢሊቨሮች ናቸው። በዛ ነገር በሊትራሊ የተቀበሉት ሰዎች ናቸው። ህግጋቱን ምኑን አብዛኛውን መሬት ላይ ያወረዱት ሰዎች ናቸው። ሶሪያን ሁለት ትንሽ ጊዜ 7 ሴንቸሪ መልሰዋት ነበር እኮ ወደኋላ በተወሰነ ጊዜ ሪቃ የሚባል ከተማ አለ እዛ ሶሪያ ላይ ማለት ነው። እና እዛ ላይ ኖርማል ሸሪዓ ነው ፕራክቲካሊ 7 ሴንቸሪ ያለው ሸሪዓ ነው ፕራክቲስ የተደረገው ማለት ነው። ለተወሰነ ጊዜ ያው አሜሪካ ኢንተርቬን እስከምታረግ ድረስ ማለት ነው። ሊትራሊ በቃ ሸሪዓ ነው። ቀኝና ግራጅ ቆርጦ አዳባይ ላይ ሰው መስቀል አሁን ላስበው ከዛ ቪዲዮግራፍ አድርጎ መልቀቅ ጂዚያ ማስከፈል አዳባይ ልጅ መቁረጥ እንዳለ ኖርማል የምታገኛቸው ነገራቶች ዋን ባይ ዋን ፕራክቲስ ያደረጉትና ህጉን መሬት ላይ ነው ያወረዱት ብዬ ነው የማስበው። ባትፈራቸው ነበር የሚገርመኝ። ከባንዲራቸው ጀምሮ እኮ እያንዳንዳቸው በቃ መሐመድን ነው የመሰሉ። እነሱን ፖይንት ኦፍ ቪው የምትረዳው ኖርማል እንዴት ቢያስቡ ነው የምትለው። ምን እንደተቀበሉ ታውቃለህ። በቃ እቺ ህይወት ኖርማል ምንም ቫልዩ የላትም። ምንም አይነት ወማ هذه الحياة الدنيا الا له ولعب ነው የሚሉት። እቺ ያው የቆራር ሞቱ ነው። እቺ ዱንያ ጀስት የህፃን መጫወቻ ናት። ገብቶሃል? ምንም አይነት ቫልዩ የላትም። لو كانت الدنيا تزن عند الله جناح بعوضة ما سقى منها كافر ضرة ماء ይሄ ዓለም የሚባለው ይሄ ዱንያ የሚባለው ዓለም ቦታ ቢኖረው ኖሮ ዓለም ላይ ያለ ካፊርና ከሃዲ አንድ ጉንጭ ሁላ አጠጣም ነበር። ገብተዋል? ከውሃ ቦታ ቢኖረው ኖሮ ማለት ግልጽ ነው። እንደዛ ደግሞ ቦታ የሌለው ነገር ከሆነ ምንም ነገር ብታረግ ፎርስ ሲኮፍ አላህ ዛስ አፕሮቫል የሚሰጠው እጅ መቁረጥ አይደለም። ሀገርን ለሀገር መዝመት ጦርነት ሰው መገደል አይደለም። ምንም ነገር ታረጋለህ። ምክንያቱም እቺ ዓለም ምን የላትም ቫልዩ የላትም ማለት ነው። የአንድ ጉንጭ ውሃ ላይ ያህል ቫልዩ የላትም። ስለዚህ do whatever you want ማለት ነው። ከፊት የተሻለ ነገር ስላለ የተሻለ ነገር ይጠብቃል ስለተባልክ ያ የለውም አለ እኮ ዝምታ ሲሰፈነ እኮ ያስደነግጣል። ቶፒኩ ስለሚያስፈራ ነው። ያ እና ቀዝቀዘው ከትኩሳት ቀጥታ አንገት ቆረጣ ውስጥ ገባለህ እንዴ? ነውር ነው። አይ ሀላ አገኘኸው አንተ ሰውዬ? አግኝቼው ምናምን አስወጣኝ። በኋላ አሁን ጥያቄ አለኝ። ቆይ ምን አሉ? አዳሁ ማለት ነው አሉ አዳሁ ይሄ ስለ ጃሂልያ ስለ እንትን ምን ገባኝ። ግን ቃሉን የፈለኩት ከዛ ከንተ عارف ወላ ምን ማለት ነው አሉ? አዳሁ ማለት ነው አሉ። ዋዛው ማለት ስለ ጃሂልያ ስለ ዘርነት ማለት ጃሂልያውን ተውና ቃሉን ደግሞ ስለ ብልት ምናምን ብልት ጋር እናንተ ሐሳባችሁ በቃ ፕሊስ አንድ ሀቢቢ ምን ማለት ነው? ቃሉን አይችልም ስላልከኝ ነው። አዳሁ ምን ማለት ነው? ቃሉን እንኳን አምጥቼ አሳየኋችሁ እኮ እና ዋዝ ሚላም እንትን ጃሂልያ ዋሚ አንድ እንድናመጣ
ኦኬ ሀቢብ ቃል ምንድነው አሉ? አደሁ የሚለው ቃል ምንድነው አሉ? በነስማክ የሰማው ነው። ምን ማለት ነው አሉ? ዘርነት ነው ማለት ነው። ጋሽ ዘርነት ነው። ለሰማን ውስጥ ክፈተው ስለ ጃሂልያ ስለ ዘርነት ነው የሚናገረው ሐዲስ ማለት ነው። ቃሉ ነበር ያልኩህ እና አንተ ብልት ምናምን ትላለህ። አንድ ብቻ አሁን ጥያቄ አለኝ ነው ፍሙን ጠይቀውን ሳመልስ እንዳትጠይቅ ምን ጥያቄ ፌር አይደለም። ለዛ የተጫንኩ ለምን እንደሆነ ታውቃለህ? ቅድም የሆነ ድራማቲክ መሆን ፈልገህ ነበር። አረብኛ የሆነ ነገር አጽፋችሁ በእንግሊዝኛ የምትተረጉሙት ሌላ ነገር ነው ብለህ የሆነ ድራማቲክ ይሆንክ ነበር። ለዛ ነው ባይዘ ልጫን የፈለኩት። ወጣል ልትሰራ የነበረው እዛ ጋር ምንድነው የሆነ አረብኛ ነገር መጥቷል። እኔ ሰው ነው የተጫወታችሁበት ነው። ስማኝ እኔ ሼኽን አልጠየኩም፣ ማንንም አልጠየኩም። እና ካልጠየቅ ለምን ታወራለህ? ሶስት ወርደ መጣ ራስን እንትን አረብኛ። አሁን እኔ ጥያቄ አለኝ ለእፎይ ምን መጠየቅ ይችላሉ? አሚን። ቅድሚያ ምን ብለህ ነበረ? እናንተ ውሸታሞች፣ እናንተ ቀጣፊዎች፣ እንደዚህ አይነት ታሪክ የለም ብለህ 3 ጊዜ እጄ ልጠይቅ ብለህ እኮ እየወረድክ እየገባ ነው የመጣው። አዎ እውነቴን ነው። ስለ ዘርነት የሚናገረው ስለ ብልት ምናምን የሚናገረው ነገር የለም። ሸሮውን አውጣው እስኪ እንደዛ ከሆነ ያው ኦኬ ላውጣልህ እኮ ስል አስወጣኝ አንተ። ኦኬ ችግር የለም። ከዛ እንዳታስወጣኝ እሺ። አሁን አሳያለሁ። ኧረ ማንም አያስወጣህም። አሁን ኖርማል ማውራታችንም አንድ ቃል እኮ ነው የጠየቅነው እኮ። እየጠየቀህ እኮ ነው። አውራ ይሄና ሮኬት ሳይንስ አደረገው። እስከዛ ድረስ ብቻ አንድ ጥያቄ ልጠይቅ በእናትህ። እኔ በጣም ራሴን ጠይቃለሁ እኔ ብዙም ጊዜ ማለት ነው። እሺ ወላሂ ጠይቄያለሁ። ወላሂ በጣም አንድ ብቻ ጠይቅ። ምኑን ነው የጠየቀው? ይቻላል? ምኑን ነው የጠየቀው? አንድ እሺ ጥያቄ አለኝ መጠየቅ ይችላለሁ? ላፕቶፑን እስከምከፍት ድረስ ማለት ነው። እንዴ እስካሁን አልከፈትክም? ቅድም እኮ ነበረ የገባ ጊዜ ላፕቶፕ ልክፈት ብለህ የነበረው። ኧረ በፈጣሪስ አንዳንድ አንድ ሰዓት ልክፈት ካለን ኔትወርክ አንድ ምን ይባላል መሰለህ? እንደዚህ አይነት ፕሪሰፖዚሽናሊስት ይባላል። የሆነ ነገር አንተ ፕሮጀክት ያደረገህ ምንድን ነው ውሸታም አድርጎን አሳይቶ አስባልኛል። አገባቡ እሱ ምንድን ነው? አየር በሃይማኖት ይሄ ነገር ካለ ማለት ነው አላፍርበትም። ወላሂ ሁለቱንም የምነግርህ አላፍርበትም። ወላሂ አላፍርበትም። ላኪን ውሸት ነው። አንድ ነገር በማስረጃ ራሚ ኢቭን የንግግሩ ውሸት ነው። አንድ ነገር ከመጣ ማስተማር ካለ 2000 ሰው ሞኝ ማድረግ በጣም አሁን አመነ ማለት ጥሩ አይደለም። አዳምጥ። ቅድም ኢቭን አማርኛ ማውራት ራሱ እንደማይችል ሆኖ ነበር አክት ሲያደርግ የነበረው። አስተዋልከው? የመኒ ነኝ አማርኛ አልችልም ብሎ ሶር እኮ ነው የምልህ። ግን የሰራውን ፕሮጀክት አንተ ከሐዲሱ ማለት ነው ብልት የሚባል ነገር ብልት የሚባል ነገር አዳምጥ። ቅድም የቅድሙን ትሆንና ሆኖን አየው አይደለ? አንተ አረብኛ ብቻ ነው የምችለው አረብኛ ነው ማለት ነገር አንተ ብላ ቀወጠውና ከዛ አረብኛ ብቻ እዚህ ውስጥ ማንም የለም አልኩት። እኔ ደግሞ ቀወጠው ከዛ ፈነጨ ማለት ነው። ልክ አንድ ቃል ሲጠይቀው ጠይቄ ልምጣ ነው ያለው። መሞገት እንኳን አልቻለም። እኔ ማለት ነው ሹፍ አንድ ልናገር። እኔ ቢኖር አላፍርበትም። ወላሂ እኔ በማንም በአላህ ነው የምልህ ብቻ ከበቶሽ ያውንም ይለይተው ነው አላፍርበትም የሚል ተው መጥቷል።
ምንም የሚያሳፍር ነገር የለም። ቢኖርም አላፍርበትም። ያው እንትኑ ትርጉሙን እኮ ልኬልሃለሁ። እንትኑ ያው ኮምፒውተር እየነካካ አልሰማነውም ነበር እንዴ? ባይዞ ቆይ በወንዱ ብቻ ሳይሆን ከቡሃሪ ላይ ደግሞ ቀጥታ አረብኛውን ታነብልኛለህ። የሴቷን አሬላ መብለ ሙሱስ በዘረላት ይል ደግሞ ለጨምርላት ነው እንግዲህ በቃሉ ሙሱስ በዘረላት ይላሉላ። ሙሱስ በዘረላት ነው ነው የሚለው የላትን እንትን ያ አመጣኸው እንደግመዋለን ማለት ነው። እሱ አው በእናት በልለት ቃሉ እኔ ባይዘው የለህን ከቃሉ ጋር ምናምን ችግር ኖሮብኝ አይደለም፣ ግን አቲቲዩድ ስላልተመቸኝ ነው። አንተ ሐዲስ የምትለውን አንተና እዚህ ጋር 2000 ሞኝ አታርቅ። እንደዚህ እንደሞኝ እንደ መጽሐፍ ቅዱስ እንደዋሻባቸው ምናምን እንደዚህ እኛ ላይ እንደዚህ የለም። እኛ ሁሉ ነገር ተመዝግቧል። በቃ ካልከፈት ትወርዳለህ። ቀጣይ ያለው ምንም ነገር የወንዱ ነገር ረመ የሴቷን ላስላት የሚል እናመጣባለን። ያው ከቡሃሪ ላይ ተረጋጋ። ክፈት መረጃ ትልቅ ሰው ትመስላለህ። ክፈት መረጃ። ስለዚህ ክፈት መረጃ። ስለዚህ ስለዛ ትበል። አሁንም ኮምፒውተር ልከፍት ነው ልትለኝ ነው? ላፕቶፕ ልከፍት ነው ምናምን ብለህ ታወራለህ። ለምን አከፍትም? መረጃውን ቅድሚያ አትጠይቅም? ቅድሚያ ውሸታ ምናምን ብለህ አልነበረ? ክፈት እናሳየን። ቅድሚያ ነው ኮምፒውተር እስከዚያ ድረስ በሌላ ነገር እስከማወጣው ድረስ ማለት ነው። እስከ 1-2 ደቂቃ ጠብቀን እስከዚያ ድረስ ሌላ ሰው ጠይቅ። እሺ እሺ ክፈትሽ ዑስማን ዑስማን ቀጥል። አትዋሹ። እኛ ጋር ውሸት የለም። ኖ ውሸት። እኔስ ጥያቄ ልቀበላችሁ። እሺ ዑስማን ላዘር ጠይቅ። ማርዲ ሙሉ ቀን አይሰማም። እንደዚህ ታፍኗል። ሰላም አመሻችሁ። እንዴት ነህ? ሰላም እንዴት ነው? ድምፅህን ከፍ አድርገህ ትንሽ። አሁን ይሰማል? እሺ ሰላም ነው። ሸጋ ነህ? ድምፅ በደንብ አይሰማኝም። እኔ ክርስቲያን ይሰማል አንተ ጋር በደንብ? ሙሉ ቀን ታፍናል። አይ ቲንክ ማይክ አስተካክል ወይም ደግሞ ኤርፎን እየተጠቀምክ ከሆነ አውልቀው። እስኪ ኡስማን ወይ ማርዲ ካላችሁ ቀጥሉ። ማርዲ ያለሽ አሁን የገባሽው? እኔ ነኝ። ኦኬ ቀጥል። ሰማለሁ። ትሰማለህ? እሺ ምን ነበር ርዕሱ? ምን ነበር የተወያያችሁበት ያለው ርዕስ? ጨርስን። ርዕስ ጥያቄ አለ? ርዕሳችን ትኩሳት በሲኦል ምክንያት ነው። ትኩሳት የሙስሊሞችን ኃጢአት ይቅር አላህ የሚልበት የሚደመስስበት ነው የሚል ጋር በተያያዘ ነበር ያወራው ነው። ኦልሞስት እሱን ጨረስን። አንመለስም ወደሱ። ይብቃን። ሌላ ቀን ነው። ጥያቄ ካለ አንድ ጥያቄ እቀበላለሁ። ሙሉ ቀን አለ?
እሰማለሁ። ቀጥልሽ እሰማለሁ። አትቀልዷ ሰዎች እንዴ! ኦኬ ኑ ጥያቄ አለሽ? ካሌላችሁ ገስት ላይ ልቀቁልን። በቃ አስወርዳቸው ክርስቲያን። ያ ፈይሰል ተመልሷል። አውርቼ የነበረ ከብዙ ሰዎች ጋር ምንም አፈጣው ሙሉ ቃል ነው ማፈጣቸው። ጥያቄ ካሌላችሁ ወይን ካሳካሉና ሰዓት እየገደልን ነው። ዝም ብለን ተቀምጠን ፈይሰል ምን አልከኝ? ቼክ አድርገው መጣ እንዴ? አዎ በጣም ኔጌቲቭ የሆኑ ነገሮች ናቸው በጣም የበዙብኝ። በዛ ደግሞ አላምንም እኔ በምንም ምክንያት ማለት ነው መወርድበትና ከአንተ ጋር ማላወራበት ምክንያት አይኖርም። አንተ ጋር ገብቼ ስላወራሁኝ ካፊር ተብዬ እኔ ልሰደብ አይገባም። ይሄ በጣም የሚያስጠላ ነገር ነው። አይ ዶንት ኖ በውስጥ ግን ከሰሱት ማራኪ ካፊር ነህ ተብዬ አሁን በቃ በዛ ታወጆብኛል። ያው አሁን ዛራ ቅድም ስትል ሰምታታል። እኔ ጋር ገባች ጥያቄ ጠየቀኝ መለስኩላት። ምንም ያለችው የለም። ተሳድባለች ብለው እንትን አሏት። ከዛ ተነጋግረው ጠብቂኝ ብላተስ መረጃ ስታይ ምንም ስድራል ሳደረግኝ ኮምፕሊትሊ አሁን እዚህ ጋር እኔ አሁን ኔጌቲቭ ነገር አላወራንም አይደለ? እዚህ ጋር በመግባቴ ብቻ እኮ ነው እንትን ያሉት እኮ። ያ እንደዚህ ነው ነገርኩ እኮ። አሁን የወጣው እንትን ዶክመንቶቹን ላሳይ ከፈለክ ሙሉ ቀን የተከሰሰበት ማለት ነው። ፍርድ ቤት ነፃ ብሎታል። አሁንም ይግባኝ እያሉ እየከሰሱት ነው። ምንም ያጠፋው የለም ልጁ። አንድ ቀን ተሳድቦ አያውቅም። እኔ ቤት ስለወጣ ብቻ የክሱ እንትን ያስቃለው። ታለ ላክና አስገባው ካለ አስገባው። እንትና ማን ነበረ? ሙሉ ቀን እሺ፣ ፋይሎቹን ላሳየ። ፍርድ ቤት ነፃ ነው፣ ምንም ወንጀል አልሰራም ይላል። እነሱ ይግባኝ እያሉ ይከሱታል። እና በህይወትም ደግሞ እያሳደዱት ነው፣ በአካልም ማለት ነው። እንደዚህ አይነት ድድብና ጣራ ሲነካ ማለት ነው። ቴሌግራም ላይ ቆይ አንድ ልፈልገው ስሙን እና ፋይሎቹ እኔ ጋ ስላሉ የእሱ የተከሰሰበትና ፍርድ ቤት ነፃ ያለበት ላሳይ ብዬ ነው። የለም ክርስቲያን እስቲ ላይ እስኪ ላክ ብዬዋለሁ። ካለ ሙሉ ቀን ካለ ላክ። ኦኬ አገኘሁት። ፋይሉ ይታያችኋል። ይሄ ፍርድ ቤት ነፃ ያለበት ነው። ይታያል። ያ ይታያል፣ ግን ጽሁፉ ምናምን አይነበብም። ያ ካለ እንትኑ ጋር ያለ ገልብጠው ሲያነቡት ይነበባል። ስልካቸውን እንደዚህ ገልብጠው ሲያዩት ዙም አድርገው ይመጣል። የፍርድ ቤት ነፃ ያለው ነው። እነሱ ግን በተደጋጋሚ እንትን አሁንም ይግባኝ ብለው አሁንም ቀጥለዋል። እንግዲህ ወደ 3 ወር ሊሆናቸው ነው እየተከራከሩ ፍርድ ቤት ላይ ማለት ነው። ምንድነው እፎይን አመስግኗል። ጀግና እፎይም ብሏል፣ ጎበዝ ብሏል። ኧረ ተው ተው ታስቁኛላችሁ። እኔ ባይዘይ ጅማ ላይ ብቻ ወደ 46 ልጆች ነበር የታሰሩት እፎይን ጎበዝ ብለዋል ተብለው ማለት ነው። ከዛ 40 ቀን ምናምን የታሰሩ አሉ። አንደኛይቱ አባቷ ታስሮ እሷ ምንም አላጠፋም ሰውየው። ልጅህ የእፎይን ፕሮፋይል አድርጋለች ተብሎ ክርስቲያን ነች እንግዲህ የእፎይን ፕሮፋይል አድርጋለች ተብላ አዲስ አበባ አባቷን እዛ ጅማ አሰሩባት። ኢማጂን በኢትዮጵያ ሕግ መሰረት ልጅ ቢገል እንኳን ፈይሰል ቢገል እንኳን አባትየው አይጠየቅም 18 ዓመት ካለፈው። ፈይሰልን ነው እንጂ ሕግ አድኖ ማያዝ የሚችለው አባት ወንጀለኛ አይባልም በልጁ። ግን እዛው እነሱ ዋናው እንትን ስለሆኑ
አመራር ላይም ራሳቸው ስለሆኑ ልጅህ አዲስ አበባ ላይ የፎይን ፕሮፋይል አድርጋለች ተብላ ሰውየውን እዛ ቤተሰብ ያለውን አሰሩ ማለት ነው። ቤቷ ምንም አማራጭ ስታጣ በቃ አባቷ ከታሰረ ልጆችን ነፃ ማውጣት ልጆችን ቤት ማኔጅ የሚያደርግ ግዴታ አባት ስለሆነ ከአዲስ አበባ ሄዳ እሷ ታስራ አባቷን ነፃ ወጣች ማለት ነው። ወደ 46 ልጆች የተለቀቁት በምንድን ነው? 2,000 ብር ከፍለው መጨረሻ ላይ ፍርድ ቤት ምንም ወንጀል አላገኘንባቸውም አለ። እነኛ ደግሞ ኑና መስጊድ ላይ ይቅርታ ጠይቁ ወይንም ወደ ከእስልምና የወጡት ደግሞ ወደ እስልምና ተመልሳችሁ ተውበት አድርጉ ተባሉ። እምቢ አሉ። መጨረሻ ነገሮች በምንድን ነው የተፈቱት? 2,000 ብር ከፍለው አወጣቸው። መጨረሻ ነገሮች ሲከርባቸው ምን አሉ? አይ በቃ እንዳትጎዱ ብለን ለእናንተ ብለን ነው ያሰርናችሁ። ነገር ታስቁኛላችሁ ወገን። የኢትዮጵያ ሕግም ያስቀኛል፣ ሙስሊሞቹም በጣም ያስቁኛል። የእነኛ በእነዚህ አብዛኞቹ እንደዚህ አይነት ሁኔታ ያለቃለ። ወር የታሰሩ አሉ፣ 2 ወር የታሰሩ አሉ። ሙሉ ቀን ደግሞ የኔም ፕሮፋይል ያደረግሽ እንግዲህ አሁን 3 ወር አለፈው 4 ወር ምናምን ይሆነዋል ፍርድ ቤት እያመላለሱት ያለ ማለት ነው። እና ፍርድ ቤቱ ነፃ ብሎታል። እነሱ ግን አሁንም ገንዘብ ስላላቸው ልጁ ትንሽ ፋይናንሻሊ ያንን የእነሱን እንትን ማለት ስላልቻለ በተደጋጋሚ ይግባኝ እየጠየቁ በቃ የማሸበር ስራ ማለት ነው። ሀያት ቅድም የገባችሁትን አይታችኋታል። ገባች። ክርስቶስ ለምን በስጋ አምላክ ከሆነ በስጋ ለምን መወለድ አስፈለገው? ለምን መሞት አስፈለገው? ሲሞትስ ማን ያስተዳድር ነበር ብላ ጠየቀችኝ። ከዛ መለስኩላት። አላቅም ነበር ገብቶኛል አለችኝ። ቴንኪው አለችኝ። እንዴት እፎይን ጠይቃ ገብቶኛል ብላ አመሰግናለሁ ትላለች ብለው ደሞዟን አስከልክለዋታል። አሁን ደሞዝ አይከፈላትም፣ ነፃ ነው እየሰራች ያለችው። ተሳድባለች ተብላ ማለት ነው። ምንም እስልምና ላይ ከና አላነሳችም። ወላ አምላክ የምትሉት እንዴት ሲሞት ማን ነው ዓለም የሚያስተዳድረው? እንደገና ደግሞ እንዴት ሲወለድስ ማን ነበረ እንትን የሚለው ብላ የጠየቀችኝ። ይሄንን መለስኩላት። አመሰግናለሁ፣ ገባኝ፣ ተረድቻለሁኝ፣ እናንተን አስተምሯለች። ይሄንን ስራ ላይ ደውለው ደሞዝ እንዳይከፈላት አስደረጉ። ዛራ መጣች። በጣም ነበር ምጠላ እንደዚህ ብላለች። ከዛ መጨረሻ ላይ አይ ችግር የለውም ብታይንም ምናምን ነገር ካንሰር ነበረ፣ ወደ ካንሰር ይቀየር ነበር ደሜ ተብያለሁ እና ለረጅም ዓመት ታምሜ ነበር። እንዳጋጣሚ አብራኝ ምሰራ ክርስቲያን ነበረ። ቅባ ቅዱስ ሰጠችኝ። እምነት ጸበልና ቅባ ቅዱስ ሰጣኝ። በዛ እሱን ተጠቅሜ ዳንኩኝ እና አመሰግናለሁ። እና በፊት ለክርስቲያኖች ጥሩ እይታ አልነበረኝም። ኢቨን አንተ ያኔ ለመገደል ገንዘብ አዋጡ ሲባል ለማዋጣት ሁሉ ፈልግ ነበር አለች። ከዛ አላህ ይስጥልኝ አመሰግናለሁ ቂም ስላልያዝክብኝ አለች። ኢቨን አላህ ይስጥልኝ ብላ ነው ያመሰገነችኝ። እንዴት እፎይን ታመሰግናለች ብለው ደወሉ። ነብዩን ተሳድባለች፣ አላህን ተሳድባለች ብለው አሏት። ሴትዮዋም እንዴት ነብዩን እዚህ የነብዩ ሀገር ላይ ተቀምጠሽ ነብዩን ትሳደቢያለሽ ብላ ቀወጠችባት። ኃይለኛ ለቅሶ ውስጥ ነበረች። በቃ ሊገሉኝ ነው ግድያ ነው ምናምን እንትን የሚባልብኝ ብላ መጨረሻ በቃ በጣም ተጨንቀን ነበር። ግን መጨረሻ ላይ ሴትዮዋ መረጃዎችን ስታይ ሰውየውም ታዩ በኋላ ምንም ስድብ አይደለም ማመስገን ብቻ ነው ያመሰገነው። ስለዚህ እንዲህ ከሆነ የገዛ ዘመዶችሽ ናቸው አንድም እንዲያደረጉሽ፣ ግን ራስሽን ጠብቂ በቃ። ሴትዮዋ ደግሞ ታውቃለች ዛራ እንዴት እንደዳነች ሴትዮዋም ታውቃለች፣ ነግራኛለች። አይ ቲንክ ሴትዮዋም ዶክተር ነች እንደነገረች ምሰራባት ማለት ነው። ወደ ካንሰር ቀየርብሻል ተብላ የተባለች ምሰራባት፣ ሰሪዋ ደግሞ እንደዚህ ሐኪም ነች። ይሄንን ደግሞ እንዴት እንደዳነ ታውቃለች። መልካም ስለሆነች አይ እንደዛ ከሆነ ችግር የለውም በቃ ምንም እንዳትሳደቢ ምንም እንዳትይ፣ መማር ግን መፍትሽ ነው። የቀጠርንሽ ለሃይማኖት ሳይሆን ስራ እንድትሰሪልን ነው። ግን የነብያችንን መጥፎ ነገር እንዳትናገሪ እንዳትሳደቢ ነው። ማወቅ ፈልገሽ ከሆነ የትም ቦታ ሄደሽ መጠየቅ መፍትሽ ነው ብለው ነፃነቷን ሰጥቷት ልይቷ እና ትንሽ ከባድ ነው ሁሉ ጋር የሚመጣው ኔጌቲቭ ምንም የተወራ ነገር የለም።
በዘወይ ከውስጥ የሚጻፉት ነገሮችንም እዚህ ላይ ኮሜንት ላይም በጣም እያነበብኩ ነው። ራስን ጠብቅ፣ ተጠንቀቅ፣ ፕሮፋይልን ቀይር፣ ሊያጠቁ ይችላሉ ምናምን ነገር ነው። እኔ ምንም ፈራው ነገር የለም። የተወራው ነገር በሞላ ማለት ነው ምንም ኔጌቲቭ የሆነ ነገር የለም። አሁን ሲደርስብህ ነው የምታየው። ሚስራም እንደዛው ችግሩ ሰለባ ከሆነ ሚስራን ምንድነው ያደረጉባት? ሳምንት አካባቢ ሚስራውን በደንብ የምትታወቅ ልጅ ነች። እሷ ሚዲያው ላይ ቆየች ነች። እኔ ጋር መታ ትቀመጣለች። ቀጥታ ያደረጉት ምንድነው? አድራሻ አፈላልገው እንግዲህ የብልግናቸው ጥግ የእናቴን የአባቷን ፎቶ አውጥተው ከስድብ ጋር አቀናበሩት። እቺ ሰገጤ ልጅ ምናምን እያሉ ማለት ነው። እናትና አባቷን ዘዝቀው እንግዲህ እናትና አባት በአንተ ሲሰደቡ ምን ያህል ፊል እንደምታደርግ አስበው። ደግሞም በህይወት የሌለ ቤተሰቧን እንኳን ጨምረው ማለት ነው። አባቷ በህይወት የለም። የሞት አባቷን ዘዝቀው እንግዲህ ቤተሰብ ምን ያህል ፊል እንደሚያደርግ አሁን አስቡ። በህይወት የሌለ አባታችሁን በእናንተ ምክንያት ሲሰደብ አባት በህይወት ያለመኖሩ ሊከፋ ይችላል። እንደገና ደግሞ አባት ፎቶ ተዘዝቆ ሃይማኖተኛ ነኝ የሚሉ ሰዎች አባት ላይ ሲሳለቁ ጥፋቷ ምንድነው? እፎይ ቤት ተገኝታለች። እፎይ ቤት መጣ ጥያቄ ጠይቃለች። ግን እሷ ምንድነው? እሷም እንዲህ የምትበገር አልነበረችም። ኡስታዞቹ እርምጥምጥ የሆኑ ንጽጽር የሚሰሩ ውስጥ ለውስጥ እየሄዱ ማይሆን ይጽፉላን ነበረ። እረፉ እያለቻቸው ማይሆን በውስጥ ይጽፉላን ነበረ። ገመናችሁን አጋልጥባችኋለሁ ስትላቸው አርፈው ተቀመጡ። እንዲህ ናችሁ እና እንደዚህ አይነት ነውር የምትሰሩ እባካችሁ ብትቆጠቡ አሪፍ ነው። በነገራችን እኔ ምንም አያደርጉኝም። እኔ ማንም ምንም አያደርገኝም። አልሰማም አንዴ ተረጋጋ። አሁን ምን እንደሆነ ታውቃለህ? አሁን ለምሳሌ እንግዲህ እስካሁን ታሪካቸውን እንደዚህ የተፈጠረባቸው ልጆች ገስት ላይ ሰሞኑን የሚወጡ ልጆች ናቸው። በነገራችን ላይ በጣም በቅርብ የመጡ በጣም የቅርብ ጊዜ ልጆች ናቸውና ከዚህ መረዳት የምንችለው ምን አለ ብዙ ልጆች አሉ ማለት ነው በውስጥ ሆነው የሚከታተሉ ራሳቸውን ኤክስፖዝድ ላለማድረግ ራሳቸውን ላለማጋለጥ ነው እንጂ እያንዳንዱ ከስር ቁጭ ብሎ ይከታተላል ማለት ነው። ግን አንድ ሁለት ሰው ገስት ላይ ከወጣ የዛን ሰው አድራሻ አፈላልገው የእናትና አባቶቻቸውን አድራሻ ፈልገው በዚህ ልክ ስራቸው ላይ ጫና መፍጠር የፐርሰናል ላይፋቸው ላይ ጫና የሚፈጥሩ ከሆነ ለካስ በውስጥም እንትን እያሉ ነው ማለት ነው። የሚማሩ ብዙ ልጆች አሉ፣ የሚያውቁ ልጆች አሉ። ዋናው ያንን ነው እኛ የሚያስይዘን። ያ ነው እንትኑ ትልቁ ነገር። እኛ ደግሞ የምንፈልገው የተመቱብን እኮ ብዙ ልጆች እኮ አሉ፣ ወንዶች እኮ ተመተውብናል እኮ። እኔ አሁን የቀረብኩ አንተ ምንድነው በመጀመሪያ ኔጌቲቭ ነገር በጣም ስለ መሐመድም ስለ ቁርአኑ ምናምን ብዙ ነገር ታወራለህ የሚለውን ነገር ማለት ነው። ያን ነገር ፕሩፍ ለማድረግ ነው እና በማስረጃና በቁርአንና በሐዲሱ ለመወያየት ነው እንጂ እኔ እዚህ ቤት በመግባቴ ብቻ በሌላ ነገር መፈረጅ የለብኝም። እሱ ነገር በጣም ሾክ አድርጎኛል። አስቸጋሪ ነው። ጀምዲ ብቻ ነው ያመጣለ። ጀምዲ መጥቶልሃል አንተ አልነገርከኝም እንኳን ሰውዬ ግን ጀምዲ መጥቶልሃል። የጀነራል ልጅ ነኝ አባት። ማንንም አልሰማም። እኔ አኩቻ ነኝ። በል ከብር አንተ አይመጣልህም እንዴ? ምን እንዳይመጣልኝ ዛቻ ስድብ ምናምን ማን ነው የሚስትብኝ? የለውም ከማን ነው አይደለም። አንተ ጋር ብቻ ነው ያልሰማሁት። ከብር ሲከፈር እኮ ነው የሚመጡት። ፖዚሽን አልያዘም እና ገና ነው የከፈረው። ፈይሰል ገና ሁለት ቀን ነው ምናምን ነው ቤት የመጣው እኮ መጥቶ አያውቅም። የመክፈር ጉዳይ እኮ አለ። የመውያየት ጉዳይ ነው የመጣው። የምዲ እኮ ቻሌንጅ ያደርጋቸዋል እንደውም መልሶ ያ እኮ በመግባት ብቻ ይሄ ሁሉ እንትን ከወረደብኝ አስበው። የምትፈራ ከሆነ ደግሞ ይጨምርልሃል ገና። ኧረ እኔ አልፈራም። እኔንም በቃ ጥያቄውን ተቀበልና አትፍራ እያሉኝ ከስር በጣም ኮሜንት እየተሰጠኝ ነው። በጭራሽ አልፈራም። መልካም እሺ።
ጂጂ ትቀድማለች መስለኛል። ከዛ ፈይሰል ነው ጂጂ ነው የሚቀድሙት። ከዛ አልሂድኒ ጥያቄ ቀበላችኋለሁ። አንዳንድ ጥያቄ ካላችሁ ቡራ እንኳን ደህና መጣህ። ከዛ እንኳን ደህና ቆያችሁኝ። ፎዬ ሰላም ብያለሁ። ሀዲሱን ልከፍትላችሁ ነበር የገባሁት። ሸርሁም እዚሁ አጠገቤ ስላለ ቡኻሪ ላይም ያለው ሀዲስ እሱን ለማሳየት ነው። ከዛ በተረፈ ያው መግደል መሸነፍ ነው። ሙስሊሞች በመግደል ሰውን በማስፈራራት ምንም አንድ የሰው ልብ ማሰብ ከጀመረ በሰይፍ ማቆም አይቻልም እና ይህ ኋላ ቀር አስተሳሰብ ነው። ደግሞ በዚህ ዘመን አይመጥንም እንደዚህ አይነት ሀሳብ፣ ሰውን ማስፈራራት፣ በኃይል ለመያዝ መሞከር። ጭንቅላት ይግዛና አስተሳሰብ አይምሮ ማይንድ ተሰጥቶናልና መግደል መሸነፍ ነው። ኤኒዌይስ በርቱ ፎይ። ሀዲሱን ከፈለጋችሁ አለ እዚሁም ተነቦ ጄምዲ አንብቦት እንትን ማለት እንችላለን። እሺ ችግር የለውም። ጂጂ አለሽ አለ ጥያቄ ካለሽ ካለ ኡስማን ላበርም ጥያቄ ካለ ብያለሁ። ፈይሰል ጥያቄ አለ ክርስትና አለ ነው። ለዛሬ በውስጥ በጣም እየመለስኩኝ ስለሆነ ክሪቲሲዝሞችን የተጠመድከው ዛሬ ነው። መልካምሽ ችግር የለውም። ጥያቄ ሲኖሩ እንቀበላለን። ውይይቶች ሲኖሩ መቀበል። ጂጂ አለሽ? ጂጂ ራያው ሶሪ ወንድ ተሆን ሴት አላወኩም። ሰይድ አያሌው ጥያቄ አለ? የለኝም። ሙስሊም እና ክርስቲያን? ሙስሊም። ክርስትና ላይ ጥያቄ የለም? የለኝም። ኦኬ። ማግኔት ሆነባቸዋል። ማግኔት ሆነባቸዋል። ጥያቄ ባይኖራቸውም እያመጡ ቁጭ ይላሉና ጥሩ ነው። ሰይዳ ቄራ አካባቢ ነህ? እኔ እርግጠኛ ነኝ አማራ ክልል ኖ፣ ኦሮሚያ ክልል። አትዋሽ። የምሬ ነው። ከምር ኦሮሚያ ክልል አይደለም። ምክንያቱም ለምን መሰለህ? ማቅበት መንገድ አለ። አማራ ክልል ነህ አንተ። እንዴት እንደዛ ልትል ቻልክ? ዋናም ቤጎፍ የሚሄዱበት በአፋን ኦሮሞ ነው። ኖ አፋን ኦሮሞ አልችልም። ዋሽ። ኦሮሚያ ክልል አይደለም። ወላሂ ለዚህም አልወሽም። አሁን አይደለም ግን ቢያንስ ከአንድ ወር በፊት ድረስ ወደ ኦሮሚያ ክልል ነው ያለሁት። እንትን ነው ስምህ ብዙ ጊዜ አማራ ክልል ላይ ነው ማለት ሙስሊም ሆነው ከኋላ ስማቸው ክርስቲያን አይነት ስም እንደዛ አይነት ነገሮች አላቸው። ለዛ ነው ፋዘሬ የድሮ ሊሆን ይችላል። እነሱ ድሮ ስም ችግር የለባቸውም አሁን ላይ ነው እንጂ ያ ከዛ አንፃር ነው ያልኩህ። ሶሪ በሌላ እንዳትረዳው። አይ 23 ዓመት 22 ዓመት ኦሮሚያ ክልል ነው ያደግኩት። አይ ችግር የለም። አንገርጉቲ ኦኬ። አይ እኔ ደግሞ እንትን ነው የሆነ ወሎ ክልል ላይ ካየህ ወሎ ላይ የልጁ የክርስቲያን ስም ነው፣ የአባቱ የሙስሊም ነው፣ መልሶ የክርስቲያን ይሆናል አያቱ እና ግራ ይገባሃል እኮ። የድሮዎቹ ሙስሊሞች ስም ችግር የለባቸውም። አሁን ላይ ስም እንደዛ ያደርጋል። ለዛ ነው አልሀዲን ነው በትክክል አማን ነው። ምን ማለት ነው ግን? ማለት አላዲን ማለት ምን ማለት ነው? ስም ነው እኮ። ትርጉሙን አላውቅም። እኔ ፊልም ላይ ነው የማውቀው። አላዲን የሚለው ፊልሙን ታውቀዋለህ?
በምን ፊልም ነው? አውርተንበታል። አውርቼ ነበር እንዴ? እሺ ጥያቄ አለ? ጥያቄ ምን ነበር? ጥያቄ እያልክ ነበር። እሺ አንድ ጥያቄ ነበረችኝና አምላክን የገደሉ ሰዎች ተምረዋል? ተምረዋል ማለት ይቅርታ ተደርጎላቸዋል? አሁን አምላክን የገደሉ ሰዎች ያን ምህረት ተደርጎላቸዋል ነው ማለት እጣ ፋንታቸው እነሱ አሁን አምላክን አሁን የገደሉ ሰዎች ምናምን ያኔ የገረፉ ምናምን ነገር የሚባል ነገር እኔ ኖርማሊ ሰምቼው ነው ብቻ። እሺ እና ምንድነው እነሱ እጣ ፋንታቸው? እንግዲህ እነሱን አሁን እያንዳንዳቸውን አሟሟታቸውን አላውቅም። ዶክመንታቸው አሟሟታቸው ካለ ክርስቶስን ተቀብለው መጨረሻ ላይ የሞቱ ካሉ ከገራፊዎች ውስጥ ይማራሉ። ግን ያሳስባል። ያንተ ነፍስ ነው ዋናው። አይ አስበዋል። አምላክን የገደሉ ሰዎች ተምረዋል ወይ አልተማሩም? የኖርማን ጥያቄ አይደል? አምላክ በስጋን የገረፉ በልናስተካከል። ኦኬ እሺ አምላክ በስጋ እኮ እነሱ ሰዎች የተጻፈ ነገር የላቸውም እንደተቀበሉ እንዳልተቀበሉ ምናምን ነገር። ኦኬ ስለዚህ ወለው ስለ ሰዎቹ ታሪክ ከሆነ እያንዳንዱ የግለሰቦችን ሰዎች ይህንን ወንጀል የሰሩ ከሌ እንደዚህ ዓመት ኖሮ ከዛ በኋላ ሞተ፣ ከዛ ከሌ እንዲህ ኖረ ተብሎ እያንዳንዱ ህዝብ ታሪክ ሊጻፍ አይደለም። መጽሐፍ ቅዱስ ምንድን ነው ያስቀምጣልን? በእርሱ የሚያምን እንደሚድን በመስቀል ላይ ክርስቶስ ገራፊዎቹ ምን ብሏል? የሚሰሩትን አያውቁም እና ይቅር በላቸው ብሎ የይቅርታ እጆቹ እነሱ እንዲህ ሲቸነክሩት እሱ ደግሞ በዛው የይቅርታ እጁን ሰጣቸው፣ ምህረቱን ሰጣቸው፣ ይቅርታን ነገራቸው። ያንን ይቅርታ ከተቀበሉ ከጥፋታቸው ከተመለሱ ይድናሉ። ለምሳሌ ጳውሎስ ለምሳሌ ቅዱሳንን ከሚያሳድዱት አንዱ ነበረ። ክርስቲያኖችን ከሚያሳድዱት አንዱ ነበረ። የክርስቶስ ሐዋርያ ሥራ ምዕራፍ 9 ላይ ሐዋርያ ሥራ ምዕራፍ 22 ላይ ስትመለከት ክርስቶስን የሚያሳድድ ነበረ። ኢቭን ወደ ደማስቆ ለማሳደድ እየሄደም ነበር፣ አልበቃ ብሎ ከዛ በኋላም ማለት ነው። ያኔ በጊዜው ልጅ ነበረ፣ ልብስ ያዥ ነበረ። እስጢፋኖስ እንኳን ተወግሮ ሐዋርያ ሥራ ምዕራፍ 7 ላይ ቁጥር 54 አካባቢ ጀምረ ስትመለከተው ሲወግሩት ወጋሪዎቹ ድንጋይ ሲያወርዱበት የሚሰሩትን አያውቁምና ይቅር በላቸው እያለ ሲል እሱ ልብስ ጠባቂ ነበረ። ነገር ግን በኋላ ተገለጠለት፣ ክርስቶስ ተገለጠለት። ሌሎችን እንትኖችን ክርስቲያኖችን በቤተክርስቲያን ያሉትን ሊገርፍ ሲሄድ ክርስቶስ ተገለጠለትና በብርሃን እንትን አለውና ወደቀ። ሳኦል ለምን ታሳድደኛለህ አለው። ማነህ አንተ እኔን የማሳድደህ አለው። አንተ የምታሳድደኝ እኔ ክርስቶስ ነኝ። ብትቃወም የመውጊያውን ብረት ብትቃወም በአንተ ይብስብሃል አለው። ከዛስ ምን ላል? ከዛ በኋላ አይኑ ታወረ፣ ወደ እንትን ተወሰደ ማለት ነው። ዘውት ሄዱ። ከዛ በኋላ ለአናንያ ራእይ ይገለጥለትና ክርስቶስ ሳኦል የሚባል አለ፣ ሂድና ተገናኘው ፈውሰው። አናንያ ተቃወመ። ጳውሎስ እኮ ሳኦል ማለት አስቀድሞ ሳኦል ነበር ስሙ፣ አሳዳጅ ነው፣ አንተን ክርስቲያኖችን ገዳይ ነው፣ ከሚገሉ ጋር የሚተባበር ነው፣ ባይገል እንኳን ገዳዮች ጋር የሚተባበር ነው። እንዴት ነው እሱ ከገራፊ ጋር ይገርፍ ነበር፣ ከሚገርፉ ጋር ያንን ከሚያደርግ ጋር ሄጄ እሱን ማስተምረው እንዲገለኝ አልሄድም አለ አናንያ። ኖ የኔ ምርጥ ዕቃ አደርገዋለሁ አለ። አናንያ ሄደ፣ ሳኦልን አገኘው፣ እጁን ጫነበት፣ ጸሎት አደረገለት፣ ከአይኑ ላይ እየተቀረፈ ወደቀለት። አየ ጳውሎስ ምግብን በላ። ለ3 ቀን ያህል አይኑ ማይም ምግብም አይበላም ነበር ኢየሱስን እንትን ካለ በኋላ ማለት ነው። ከዛ በኋላ ምን አደርግ ዘንድ ትወዳላችሁ አላቸው። በናዝሬቱ በኢየሱስ ስም ተጠመቅ እመንና የኃጢአት ስርየትን ታገኛለህ አሉት። ከዛ ተጠመቀ። ከዛስ ጳውሎስ አሳዳጅ የነበረው ከገዳዮች ጋር የሚተባበረው ገራፊ የነበረው ራሱ ተሳዳጅ ታሳሪ፣ እሱ አሳሪ የነበረው ታሳሪ፣ ገራፊ የነበረው ተገራፊ፣ ክርስቲያኖችን
የሚያባረው እሱ ክርስቲያን ሆኖ የሚባረር ክርስቶስን የሚቃወመው ክርስቶስን ሰባኪ ሆነ ማለት ነው። ስለዚህ ሰዎች ክርስቶስን ተቀበሉ ይድናሉ። ያ በማድረጋቸው ተዘዝቀው ከእንትን ካሉ ይድናሉ። ከዛ በዘለለ ግን እያንዳንዱ መስቀል ላይ ያደረጉት ያንን ክስተት ያን ሁሉ የዛን ሁሉ ህዝብ እከሌ እንደዚህ ብሎ ከዛ እንደዚህ አድርጎ እንደዚህ ሆነ ከዛ እንደዚህ ተብሎ እያንዳንዱ ሊጻፍላ አይገባም። ለምሳሌ ጴጥሮስን መውሰድ ትችላለህ። ዶሮ ሳይጮህ በአንድ ሌሊት 3 ጊዜ ትክደኛለህ አለው። ካደው። አላውቀውም ኢየሱስን ብሎ ካደ። በሚሰቀልበት ሰዓት ላይ ተምሩ፣ ቁጭ ብሎ ተምሩ። ፍራቻ ሲመጣበት ሲጨነቅ ግን ይህንን ሰው አላውቀውም እንደውም ብሎ ካደ። ነገር ግን ያ እንትኑ ሲፈጸምበት ብንን አለ ጴጥሮስ፣ አለቀሰ፣ ይቅርታ ጠየቀ። ከዛስ አንተ አለት ነህና በአንተ ለቤተክርስቲያን እንሰራለሁ የተባለው የመንጋው ጠባቂ ተደርጎ ደግሞ ተሾመ። መሪ ተደረገ። ጭራሽ ከጥፋቱ ተመልሶ ይቅርታ ሲጠይቅ ምን ተደረገ? አንተ መሪ ነህ ተባለ። ጭራሽ የመንጋው ጠባቂ ተደረገ። ጭራሽ ስለዚህ ሰዎቹ ምህረትን ከለመኑ ይቅርታን ከለመኑ ይቅር ሊባሉ ይባላሉ። ክርስቶስ አምላክነቱ ከገባቸው ይህንን ካደረጉ ከስንት ዓመት በኋላ ሲኖሩ ግን እያንዳንዳቸው ይናል ኖሩ እነሱ ኢሬሌቫንት እነሱ ታሪክ አስፈላጊ ስላልሆነ ክርስቲያን ይሁዳን ታሪክ ማውሳትም ይቻላል። ያ ይሁዳ ጊዜ ተሰጥቶ ነበር። ያ ናይ ወቀሽ አይ ለሌላ ሰው ታሪክ እንትን አልከኝና የነሱ ሰዎች ካልተጻፈ ችግር የለውም። ግን እዛ ጋር ይቅር በላቸው ምናምን ብሎ የሚጠይቀው እሱ ማንን ነው? ክርስቶስ አያውቁምና ይቅር በላቸው ብሎ እንትን ብሎላቸዋል ምናምን ስትለኝ ነበር። የባህሪ ህይወቱን የባህሪ አባቱን ማለት የባህሪ ስትለኝ አብን ባህሪ ማለት ከእርሱ ጋር የተካከለ አንድ ባህሪ ያለው መለኮት አለ። እሱም አባት አለው። ያ ምንድነው? እሱ አብ ይባላል። ኦኬ፣ አብን ነበር እየጠየቀላቸው የነበረው ያ አባቱን። ኦኬ፣ እሺ። እሱ ራሱ ሲሰቀለ ከነ መለኮቱን የተሰቀለው ወይስ ስጋው ብቻ ነው የተሰቀለው? መለኮት ለቅጽበት የማይለያይም ከተዋህደ በኋላ እኮ ያው መለኮቱ ኖሮት ነው ከነ መለኮቱ ነው አባቱን የጠየቀው። ሁለቱ ነብኝ ገብተዋል። ምንም አወራበት እኛ በአካል አንድ ብለን አናምንም። አይ ገብቶኛል። እኔም በአካል አንድ ናቸው አላልኩም። እና ስለ እንደዛ ብሎ ሲጠይቅ መለኮት ማይለየው ከሆነ ባይ አስጨርሰኛ ምኑ ነው ሁለቱ ወለብህ? አይ መለኮት አይለየውም ለቅጽበትም አልከኝና ወደ ላይ አባቱን ሲለምን ከነ መለኮቱ ሆኖ ነው አይደል አባቱን የለመነው። እንደዛ አይደል ያልከኝ? እሺ እንደዛ ነው። አይ አልከኝ። እንደዛ ስትለኝ ደግሞ ሁለት ሆነብኛል ራሱ። እኔ ጠየቁ ሁለት ሆነብህ ምኑ ነው ብዬ እኔ ጠየቁ። አካል ሳይሆን መለኮት ሁለት ሆነብኝ። መለኮትን ጠየቀው የሚለው ነገር መች ወጣኝ? መለኮት ተከፍሎ አለበት። በመለኮት ይለያያሉ ብዬ መች ነገርኩ? አንተ አላልከኝም። እኔ ላይ ነው የሆነብኝ። ገብቶሃል? መለኮት ለቅጽበትም አይለየውም እና አባቱን ነበር የሚጠይቀው ስትለኝ ከመለኮቱ ጋር ወይ አልኩ። አዳምጥ። ምክንያቱም ስለ ክርስቶስ ስናወራ በተለየ አካሉ ብለን ነው የምናወራው። አብ ደግሞ ለራሱ አካል አለው። ፍጹም ገጽ ፍጹም አካል አለው። የተሰቀለው ስጋው ቃል ነው ስጋን የተዋሃደው አብ አይደለም። መለኮት ራሱ ምንድነው ታውቃለህ? መለኮት ማለት ምን ማለት ነው? አስገኝ ነው ሁሉም ነገር። በቃ ያው መለኮት ማለት አምላክ ነው። ስለ እኔ አንተ አልተግባባንም። አንተ አላልከኝም። እኔ ላይ ነው የተፈጠረብኝ አልኩ። አንተ ሁለት መለኮት አላልከኝም። እኔ ነኝ ሁለት መለኮት ያልኩ ሆነብኝ ያልኩ። ገብቶሃል? እዛ ጋር ምንም አያውቁም። እሺ መለኮት በእንደዚህ የሚቆጠርና የሚከፈል አይደለም። አንድ መለኮት ብለን ስለምናምን ማለት ነው። አንድ መለኮት ብለን ስለምናምን መለኮት ሁለት ብለን ምናምን ቢሆን ኦኬ። በመለኮት ሁለት ከሆነ ምን ያመጣባል መሰለ? ልክ እናንተ አይ ቲንክ ሱረት ኋላ አንቢያ ላይ ያለውን አይነት አያውን ረሳሁት።
አንደኛው ጨለማ ሲፈጥር አንደኛው ብርሃን ይፈጥራል እንደሚለው ማለት ነው። የፍቃድ የስልጣን ያገዛዝ ልዩነት ያመጣል ማለት ነው። እኛ ደግሞ እንደዛ እናምንም። አንድ ፍቃድ፣ አንድ ስልጣን፣ አንድ አገዛዝ ብለን ነው የምናምነው። አንድ ፈጣሪ ብለን ነው የምናምነው እኮ። ገብቶኛል። ያ ፈጣሪ ራሱ ነው ወይ ይቅርታ እየጠየቀላቸው የነበረው ወደ አባቱ? ስለዚህ እኔ ምን ብያለሁ? በአካል ደረጃ 3 አካል አለን ብዬ ደግሞ ነግሬያለሁ። አብ ስለኛ አልተሰቀለም። የተሰቀለው ስለኛ ማን ነው? ወልድ ነው። ወልድ ደግሞ ስጋን ተዋህዶ ነው። በምን ነበር የጠየቀላቸው? በስጋው ማለት ያኔ እንደዛ ብሎ የለመነው ወደ አባቱ ሲለመን በስጋው ነው የለመነው። በስጋው ወራት ይለዋል። ምክንያቱም ዕብራውያን ምዕራፍ 5 ላይ ሁለተኛ ቆሮንቶስ ምዕራፍ 7 ላይ ከቁጥር 16 አካባቢ በስጋው ወራት ይህን እንዳደረገ ይናገራል። በስጋው ወራት ያ ማለት ግን በስጋው ስንል መለኮትን አካተል ነው። በስጋው ስንል ራሱ መለኮት የተዋሃደው እያልን ነው። በስጋው እኔ እኮ ከስጋው ጋር መለኮትን እንትን ብዬ ሲጠይቅ እኮ በስጋው አብራራው እስኪ ሄድበትስ ትንሽ። ስጋ ከመለኮት ለቅጽበት ተለይቶ አያውቅም አልኩህ እኮ። ያንን ምልጃ ያቀረበው መቼ ነው ጥያቄ ከሆነ በስጋው ወራት ጸሎትና ምልጃን አቀረበ ስለሚል ማለት ነው መጽሐፍ ቅዱስ። መቼ ነው ያናደረገው? በስጋው ወራት ለአባቱ በስጋው ወራት ምልጃን አቀረበ። እሺ ልክ ነኛ? እሺ ቀጥለው። በቃ እስከዚህ ድረስ ነው። ልክ ነኛ? አዎ። አይ አሪፍ ነው። መለኮት አልተለየውም፣ ግን ለአባቱ በስጋው ወራት ምልጃን አቀረበ። ኦኬ ጸሎትና ምልጃን አቀርበዋል። አንደኛ ጸሎትና ምልጃን ለምን አቀረበ? አላህ እንደሚጸልይ ታውቃለህ። አላህ ምልጃን እንደሚያቀርብ ታውቃለህ። ሜቢ ምልጃው የሚለው ላይ ደጋግመህ ስለተናገርክ አይ አይደለም አልደጋገምኩትም። አዳምጥ። ኦኬ ወይን በጥቅስ ስላንብብልህ እንዲገባ እንደዛ አድርግልኝ እስቲ። ምልጃን አቅርቧል። ያው መቼ? በስጋው ወራት ጸሎት አቀረበ። አምላክ አለው አዎ ብሎታል። መቼ? በስጋው ወራት። ይሄንኛው ምኑ ጥያቄ እንደፈጠረብህ ግልጽ ብታደርገው ሜቢ አሁን የተረዳኸው አይሆን ባላቅም ማለት ነው። አይ ስለ በስጋው ወራት የምትለው ነገር ችግር የለውም እና አልተለየውም አልከኝ። መልሰ ደግሞ መለኮቱም አልተለየውም ስትለኝ ትንሽ መለኮት ምንድን ነው? እሱ ይለያይ ብለህ ነው እንደምታምነው አንተ? ማለት በስጋው ወራት ነው ትለኛለህ እና መልሰ ደግሞ መለኮት ሳይለየው በስጋው ወራት አልከኝ። በስጋው ወራት ስለ ምን እያልኩ እንደሆነ ገብቶሃል? ቃል አለ ስጋ የኖረበት ጊዜ አለ which is ቃል ስጋን ከመዋሃዱ በፊት የነገሮች ሁሉ አስገኝ ነው። ስጋን ራሱ የፈጠረው ቃል ነው። ቃል ደግሞ ማን ነው? በኋላ ስጋው ቃል ኢየሱስ ክርስቶስ በስጋ የተገለጠው ማለት ነው። እሺ በዚህ በስጋው ወራት ስለመቼ ነው መሰለህ? ክርስቶስ በስጋ በተገለጠበት እያልኩ ነው። አሁንስ ግልጽ ነው? ላሳይ ብላኝ ነበር የተጻፈ ነገርና እሺ ዕብራውያን ምዕራፍ 5 ላይ ቁጥር 7 እንዲህ ይላል፣ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። በመቼ? በስጋው ወራት ምንን አቀረበ? ጸሎትና ምልጃን አቀረበ። ይህንን በተደጋጋሚ በታላቁ እንትን ላይም ሲያደርገው እናያለን። በስጋው ወራት ጸሎትና ምልጃን አቀርቧል። ኦኬ እና መቼ ነው ያቀረበው ከተባለ በስጋው ወራት። ምልጃ የሚለው ሌላ ሴንስ ሰጥቶ ከሆነ ደግሞ በቁርአን ውስጥ አላህ አማላጅ ነው። አይ ምልጃው ወደ ማን ነው የምንለምነው? ወይ ምልጃ ማለት ልመና ነው። አንድ አላህ አማላጅ ነው። ስለዚህ ይሄን አታስጨርሰኝም? ይሄን አስጨርሰኛ። ያኔ በስጋው ወራት የለመነው ልመና እና ተቀባይነት አላገኘም፣ አልተቀበለውም። በስጋው ወራት እንትን አለ ስትለኝ ለመና ያልከኝ ምልጃ ምንድን ነው አልኩ?
መለመን ነው አይደለም? ያ ልመና ተቀባይነት አላገኘም። እሱ ሌላ ጉዳይ ነው፣ ሌላ ጥያቄ ነው እኮ ሌላ ጥያቄና ደገምኩበና ይቅርታ። ቅድሚያ የመጀመሪያው ተመለሰልህ? ተመልሶልኛል። ይሄን መልስልኝ። በስጋ ወራት እንትና ለመና አልከኝ። እሺ መለኮት ሳይለየው ማነው? ችግር የለውም ደግሜ ያጠናበታለሁና ይሄን ደግሞ መልስልኝ። ምልጃው ተቀባይነት አላገኘም ወይ? አግኝቷል። ምልጃው ምንድነው? እሱ አንድም ስለኛ ቤዛነት ነው። ክርስቶስ ቤዛ ሊሆን እኛን ሊያድነን ሊሞትልን ነው የመጣው። ሊሞትልን መጥቷል። አንድም እኛን ሊያስተምረን ነው ያ የተደረገው። አንድም አርአያ ምሳሌ ሊሆነን ነው። ምን ሊያስተምረን? እኛ መከራ ሲመጣብን፣ ችግር ሲመጣብን መለመን እንዳለብን፣ እንደዛ መጠየቅ እንዳለብን ሊያስተምረን ነው። ያንን አላስተማረንም ወይ? አስተምሮናል። አንድም ነቢያቶች ሲጮሁት የነበረውን ጩኸት ሊጮህልን የመጣው ያንን ጩኸት ነቢያቶች አስቀድመው ሲጮሁት የነበረውን ጩኸት ጮሆት ዘግቶታል። አሁን እንደዛ የሞት ጣር ይዟቸው እነኛ ፍርሃት ይዟቸው እንደሚጮሁት እኛን ምክንያቱም ምንን ሰጥቶናል? በዛ ባቀረበልን ጸሎትና ምክንያት እሱም ተሰሚነት አግኝቶ ቤዛነትን ሰጥቶን ምን ሆነናል? አሁን ህይወትን አግኝተናል። በማ በክርስቶስ ምን አደረገን? ቤዛነትን ሰጠን ማለት ነው። ህይወትን ሰጠን። ከትንሣኤ በኋላ ህይወት ይሰጠናል ማለት ነው። ስለዚህ ህይወትን ስላገኘን ያንን አስተምሮናል። አንብበው ውስጥ ያላቋርጥ ብዬ ነው። ያሁኑም ቦታ አንብበው ውስጥ አንብበው ራስ አውጣና አንብበው። አላስኩም ከተመቸ አንብበው። አጠገብ ቅድም አንብበው ነበር። ያዝና ነው አራስ ጨርሰኝ ምር ጀምረዋል። ፌር አይደለም። ያዝና ነው ለመማር መጥቼውን ለመማር በጠቅሰው እኔ የጠቀስኩትን እንኳን ለማንተ ምን ነግረኝ ስለ ከነገርከኝና ካነበብከው ትንሽ እንትን ስላለኝ መልሰ ደግሞ ብታነብልኝ ደስ ይለኛል። ምን አለ? አንብበው እስቲ ቦታውን እኮ አንብበህ ራስህ ክፈትና አንብብ። አንተ አታነብልኝም? አንብብና ጠይቀኝ። ያልገባህ እኔ ለማንበብ አላስኩም። ከያዝክ አጠገብህ ስላለ አንብበህ ንገረኝ። ካልሆነ ደግሞ ችግር የለውም አንብቤ እመጣለሁ። ብዙም ዘናና ጠይቀኝ። እሺ በቃ እኔ ችግር የለውም። እሺ ቴንክ ዩ። በቃ ጥያቄ ካለ ጥቀስ፣ ጠይቀኝ። እዚህ ቦታ ላይ ይሄ በልና ጠይቀኝ። ዝም ብለህ ጠየቀኝ። ስለምልጃ ነገርኩህ። ሁለት አምላክ ሁለተኛ ሁለት አምላክ አይደለም። አውፍ በለኝ። ቆይ አንዴ አሁን አዳምጥ። ቆይ ምልጃ የሚለው ታስጨነቀ ደግሞ ቁርአንን ሌላ አንብበልህ ምልጃ አይደለም። ይሄም እኮ እኔ ቀስ ብዬ እየሰማሁ እየተረዳሁ እኮ ነው። ለመማር እኮ ነው የመጣሁት። እኔ አንተን አልተጨቃጨቅኩ፣ አልተከራከርኩ። አሁንም ቦታውን ደግሞ አንብባ ለዚህ ነው ብትለኝ ምን ችግር አለው ማለት ስለ በቃ ይሄን ያህል አስበዋል። ታች ወርጄ ነው በነገራችን አላዲን እንተዋወቃለን አይደል? በነገራችን እነዚህ ብዙ ጊዜ መልሰንልሃል። በጣም ብዙ ጊዜ እኔ ጋር መተመልሽ ይላል፣ ያሬድ መልሶልሃል። እኛ ቤት ሁሉ ጊዜ እንዳወራንበት ነው። ላይ አሁን ሰው እንደጨዋ ሰው ከመጀመሪያ ጀምረህ ጠይቄ አላውቅም። ቃል የመጀመሪያውን ጥያቄ ነበር ጠየቁ። ይኸውልህ የተጻፈ ነገር የለም። እንደዚህ አይነት ነገር ነው። አይ በቃ ዋና መተዋወቃችን ችግር የለውም እኮ እንታወቃለን። ግን አንተ ይህን ጥያቄ ጠይቄ አላውቅም። አሁንም ሲጀመር ድንገት ሲያነበው ነው እኔ የጠየቅኩት። ገብቶሃል? ጥቀስ፣ ጠይቀኝ። አሁንም ነገርኩህ እኮ ያልገባው እየተናገርኩት ላይ ያልገባ ጥቅስ ምንድን ነው? ኦፌ በቃ ችግር የለውም። እኔ ጥቅስ ይዤ መጥቼ ሌላ ቀን ጠይቃለሁ። አሁን አጠገብ አሁን በቃ ከትንሽ ደቂቃ በፊት ስላነበብከው ነው እና የጠየቅኩህ እንጂ ጥያቄ እሱም አልነበረም። የመጀመሪያው ጥያቄ ብቻ ነበርና እኮ ያልኩት ላይ ምንድነው ጥያቄ? አንብብልኝና ልጠይቅህ እዛው። አላነብም። ጥያቄን ጠይቀኝ። አንብቤ እላለሁ። ብታነበው ምን ችግር አለው? ጠይቀኝ። እዛ ቦታ ላይ አልገባኝም በለኝ። በቃ እሺ። ለማንኛውም በጣም ቦታውን አንብቤው ይኸውልህ። አይ ጥያቄ እሱ አልነበረም። እኔ
ስታነብ ነው የጠየቅኩህ አልኩህ እኮ። እኔ ጥያቄ እሱ ጋር ምንም ጥያቄ ኖሮኝ አይደለም የገባሁት። እኔ የጠየቅኩህ እሱ ጋር ካሌለ እኔ መልስ ነው የሰጠሁበት። ስለዚህ ካልገባ ስታነበው ነው የጠየቅኩህ። እኔ ጥያቄውን መለስክልኝ። የተጻፈ ነገር የለም፣ ስለነሱ የተጻፈ ነገር የለም። የቆዩትን እድሜ አናውቅም፣ ይቅርታ ከተጠየቁ ሊማርላቸው ይችላል ምናምን ብለህ መለስክልኝ እና በዛው አያይዘህ ይሄን ቦታ ስታነበው ነው ያን ቦታ ድጋሚ አንብበህ መልስልኝ አልኩህ እንጂ አይገናኝም የመጣው ነገር ምናምን ነገር ነው። ሶስተኛ ጥያቄ ነው ይሄ። የመጀመሪያ ጥያቄ ምንድነው? ኢየሱስን የገረፉት የሰቀሉት ተምረዋል ብለህ ጠየቀኝ፣ እሱን አብራራውልህ። እንደገና ደግሞ ስለ ምልጃ ጠየቀኝ። ስታብራራ ሲሰቅሉት እንትን ብለዋል ስትለኝ ነው የጠየቅኩህ። አንድ ጥያቄ ነው የጠየቅኩህ። የተሰቀሉት ድነዋል አልዳኑም ብለህ አልጠየቀኝም። አንድ ጥያቄ ነው ይለኛል ሁላችሁ እዚሁ እኮ አንድ ጠይቄ ይኸውልህ ሲሰቅሉት እንደዚህ ብሎ ለምነዋል አልከኝ። ያኔ ደግሞ ለምንድን ነው የለምነው? ሌላ ጥያቄ አለ? ሌላ ጥያቄ ካለ ጥቅስ ጥቀስና እዚህ ቦታ ላይ እንዲህ ይላል ምንድን ነው በለኝ። በቃ እሺ እሱን እንደዚህ አይነት ጥያቄ ይዤ እመጣለሁ እና ይሄንን ቴንኪው በቃ አንብቤው እመጣለሁ። ይሄን ቦታ ብዙም አትጨናነቅ፣ ችግር የለውም። ለምን እጨነቃለሁ? ምንም የሚያስጨንቀኝ ነገር እኮ የለም። እንዴ አጠገብ ያለን ነገር አላነበውም አላልከኝም? አሁን አንብባው። አሁን አላነበውም እንዴ በቃ ሚት አድርገውና ያው እፎይ መልሶልሃል። የነገረህ ነገር አለ ሚት አድርገው አታሰጥ መልስ አይደል የፈለከው? አይ መልሶልሃል። ሌላ ጥያቄ ነው እየጠየቁት መልሶልሃል ስላለ እንዴ ይብቃ። አታልቅስ። አላህ አማላጅ እንደሆነ ላብብልህ። እሱ ነው የፈለከው። አላህ ይለምናል። እኔ ሄደ ጠይቅ ስባል ነው የመጣሁት። ሲጀመር እኔ አንተ ጋር እሱን ሄደ ጠይቀው ምናምን ተብዬ ተልኬውላ ነው የመጣሁት። የሚገርም ነገርና አዝኜባቸዋለሁ። እንኳን አዘንክ እና ጥቅስ ይዤ እመጣለሁ። ችግር የለውም። እንትን ልክ እንዳልከኝ እንደዛ አድርጌ ጠይቃለሁ። አንዳንድ ጥያቄ ከተፈጠረብኝ ምናምን እንደዛ በዛው ይሄንን አንብብና ና እስኪ። ምክንያቱም ቁርአን ላይ ተጋይቶብኛል ካለ ሌላ ማለት ይላል። ይኸውልህ አይ ችያን መልስልም። ይኸውልህ አይ ጠይቀት እንድመጣ ነው። በዛው በጣም ወርጄን የጠየቅኩህ እፎይ፣ በጣም እንትን አትበል፣ በቃ ድንበር አትልም። ጠይቀና ነው ያልኩህ እኮ። እኔ ራሴ ጥያቄ ሲፈጥርብኝ እዛው ጠይቃለሁ። አንተ ነህ እንዴ ጥያቄ ሲፈጥርብኝ? ምን ሆነ? አይ ካላ ቁርአን ላይ ሱራ 6:7 ላይ ካላ ሌላ አማላጅ የለም ይላል። ወጣ እንዴ ጥያቄ ተቀብሎ መቶ ጥያቄ ይዞ ለመሄድ ደበር። መልጃ ምንድነው? እሱ ልመና ነው። በስጋ ወራት ብለን ዘጋ ነው። እሱን ችግር የለውም መጽሐፉም ስለሚል ማለት ነው። ጸሎቱ አልተሰማለትም ወይ ከሆነ ተሰምቶለታል። ምንን ሰጠን አልኩኝ እኔ? ትንሳኤን ሰጠን። ሰው ምልጃ ጸሎቱ አይሰማለትም ብለህ ደምድመህ ከሆነ ግን ለምሳሌ ሱራ 32:4 ላይ ከእርሱ ሌላ ለእናንተ ረዳትም አማላጅም ምንም የላችሁም ይላል። እርሱ የተባለው ማነው? አላህ ነው። አላህ ሰማያትንና ምድርን በመካከላቸው ያለውንም ሁሉ በ6 ቀናቶች ውስጥ የፈጠረ ከዚያም በአርሹ ላይ የተደላደለ ነው። ከእርሱ ሌላ ለእናንተ ረዳትም አማላጅም የላችሁም ይላል። ካላህ ሌላ ረዳትም አማላጅም የለም። ሳያል ቡኻሪ 74:39 ላይ እሺ ነብዩ አማላጅ እንደሆነ ይናገራል። የአላህ ጸሎት ስላልተሰማለት የአላህን ጸሎት መስማት አቅቶት ነው ነብዩ ራሱ አማላጅ ሆነው። አላህ ጸሎቱ አልተሰማለትም ማለት ነው። ይሄንን አብራራልኝ እስኪ። ይሄን አሁን ያልከውን እስኪ አብራራው። አላህ አማላጅ ነው። ምልጃ ማለት ልመና ነው አይደል? ያልክበት አላህ አማላጅ ነው ይለዋል ቁርአኑ። እና በጣም ይገርመኛል ለራሱ አላህ ከማን ነው የሚለምነው? እስኪ አንብብልኝ እሺ፣ ወይም ንገረኝ። ክርስቲያን አለ ክፈትለት። እሺ ክርስቲያን ክፈትለት። 32:4 አንዴ ክፈተው። 32:4
ከፍቼዋለሁ። እሺ አንብበው። ይታያል ሰያ ላነብልህ ሱራ 32 ቁጥር 4 ላይ አላህ የሰማያትና ምድርን በመካከላቸው ሁሉ በ6 ቀኖች ውስጥ የፈጠረ ከዚያም በአርሹ ላይ የተደላደለ ነው። ከእርሱ ሌላ ለእናንተ ረዳትም አማላጅም ምንም የላችሁም ይላል። ስለዚህ በዚህ ቁርአን አንቀጽ መሰረት ከአላህ ሌላ አማላጅም የለም ረዳትም የለም። አላህ ወደ ማንም ያማልደው አንድ ነው ማለት ነው። ከእርሱ ሌላ ለእናንተ ረዳትም አማላጅም ምንም የላችሁም ነው የሚለው። ከማ ሌላ? ከአላህ ሌላ ማንም የሚረዳችሁ ከሱ ውጭ የምትለምኑት ሌላ አምላክ የላችሁም ለማለት ነው። ስለዚህ ከአላህ ውጪ አማላጅ የለማ? ከአላህ ውጪ ሌላ አምላክ የለም። አማላጅ አለ? ከአላህ ውጭ እንዴ? ይሄ ምን ይላል? ረዳት የላችሁም። ረዳት ማለት ምን ማለት ነው? ረዳትም አማላጅም የላችሁም ይላል። አዎ። ስለዚህ አማላጃችሁ አላህ ብቻ ነው ማለት ነው። አዎ፣ ረዳታችንም ሰጪያችንም አላህ ነው። ምልጃ ምን እንደሆነ ታውቃለህ? አላውቅም። ልመና ማለት ነው። አንዱ ስለ አንዱ የሚለምነው ማለት ነው እኮ። ረዳትም አማላጅም ከሆነ ከአላህ ሌላ የሚረዳችሁም ምንድነው የሚለምንላችሁ? እናንተ ናችሁ እኮ። እሱ እኮ የሚለምንላችሁ እኛ ነን እንጂ እሱን የምንለምነው። አላህ ራሱ አማላጃችሁ እዚህ ላይ ማለት ነው የምትረዱበት መልኩ እናንተ የምትረዱበት መልኩ እንጂ ለማለት የፈለገው ገብቷቸዋል። እዚህ ላይ የተጻፈው ነገር ማለት ነው። አንተና አላህ ምንድነው እሱ? ረዳቱ ማን ነው? እኛ ነን ረዳቶቹ። እኛ እሱን ከሱ እንትን እንላለን። ረዳቱ ማን ነው እዚህ ጋር? እሱ ረዳትም የለውም አማላጅም የለውም። ምን ጠየቅኩ ነው? ረዳቱ ማን ነው እዚህ ጋር ነው የሚለው? አንብበው አያየው አይደል እንዴ? አላህ ረዳት ነው፣ አላህ አማላጅ ነው እያለ ነው። ረዳት ነው ካለ እና እሱ ማን ነው የሚረዳው ታዲያ? ፈጣሪ አይደለ? ረዳት ነው፣ ነገር ግን አማላጅም ነው። ነገሩን የቆላለፋችሁት ነው ለእንትን እንዲመቻቻችሁ ማለት ነው። እናንተ ኧረ አንብበው እባክህን አንብበው። እኔ ምንም አልቆለፍኩትም። ሰዓት አትግደል፣ ደክሞኛል። እያነበብኩት እኮ ነው። አማላጅና ረዳት ማን ነው የሚለው? አማላጅ ምን እንደሆነ አላውቅም። ለማኝ ማለት ነው። አማላጅ የሚለምን ማለት ነው። አንዱ ስለሌላው የሚለምን ማለት ነው። አሁንም አልገባም። እዚህ ጋር ላይ እኮ ታዲያ እዚሁ ምንባቡ ላይ እዚሁ ላይ ጥያቄ ምልክት አለ እዚህ ጋር። እስከዛው አንብቦ ይበቃናል። በቃ አንብቦ ደህና ደር ክርስቲያን ይበቃን። ለዛሬ እንጨርስ። ይበቃናል።